እኔ አንዳንድ ሰዎች መለየት ያለብን አንዳንድ ነገር ያለ ይመስለኛል። እሱም ምንድነው መሰላችሁ? ግለሰብ፣ ሀገር፣ መንግስት፣ ፓርቲ ምናምን የሚባሉትን ነገሮች በደንብ መለየት መቻል አለባችሁ። ግለሰቦችን መናገር ሀገርን መናገር አይደለም። መንግስትን መተቸት ሀገርን መተቸት አይደለም። ስለ ሀገርም ጥሩ ነገር አለማውራት ሀገርን መጥላት አይደለም። ባለው ስርዓት ውስጥ መስተካከል ያለባቸው ነገሮች የጎደሉ ነገሮችና ልክ ያልሆኑ ነገሮች አሉ ብሎ ሰው ሲናገር የተናገረው ሰው የሀገር ጠላት ሆኖ ያለውን ስርዓት የሚደግፍ ሰው ደግሞ የሀገር ወዳጅ እንደሆነ አድርጎ መቅረቡ ራሱ የተሳሳተና የተዛባ አመለካከት ነው። ምክንያቱም እኛ ኢንዲቪዥዋል ሰዎች ወይም ግለሰቦች በግል የበደሉን ነገር የለም። በግል ልንጠላቸው የምንችልበት ምክንያት የለም። ነገር ግን ደግሞ በአሰራራቸው በሚከተሉት መርህ ባላቸው ፖሊሲ ደግሞ መተቸት ካለበት ፓርቲ እንደ ፓርቲ፣ ግለሰቦች እንደ ግለሰብ መተቸታቸው ተገቢና ትክክል ነው። ፖለቲካም ያ ስለሆነ ማለት ነው። እነሱም አትተቹን አይሉ። ነገር ግን ምንድነው መሰለሽ አንዳንድ ሰዎች ሰውን አምላኪና ሰውን ተከታይ ስለሆኑ ሰውን ስትናገሪ ሀገርን የተናገርሽ ወይንም ስርዓተ መንግስቱ ላይ ችግር አለ ብለሽ ስታነሺ ሀገርን የጠላሽ አድርገው ስለሚያስቡት ነው። እኛ እያነሳን ያለ ነው በፖሊሲ ደረጃ የኢትዮጵያ ፖሊሲ ሊሆን የሚገባው የኢትዮጵያ መርህ ላይ ያተኮረ እንጂ ግለሰብ ላይ ያተኮረ መሆን የለበትም። በተለይ የውጭ ፖሊሲያችን የኢትዮጵያ የውጭ ፖሊሲ ተብሎ እስካሁን የሚወሩት ነገሮች ሰዎች አሁን እዚህ ጋር የሚያነሱት የግለሰብ ፖሊሲ ነው፣ ወይንም ግለሰብ ለግለሰብ እያደረጉት ያለ ነገር ነው። በሀገር ደረጃ የሀገር ኢንተረስትን የማስጠበቅ ፖሊሲ ተከትለን ቢሆን ኖሮ እስካሁን የከሰርንባቸውን የውጭ ዲፕሎማሲያችንን ማየት በጣም ቀላል ነው። ቅድም አንስተናቸዋል። ያነሳም ሰው ስላለ መድገም አያስፈልግም። በግለሰብ ደረጃ ከሶማሊላንድ መንግስት ጋር የተደረገ ስምምነት ነው የነበረው። የሀገር ጥቅሙ ተሰልቶ ቢሆን ኖሮ በወቅቱ ባለሙያዎችን አማክረው እነዛ ነገሮች ላይ ያንን ነገር ከማድረግ ይልቅ ሌሎች አማራጮችን ይጠቀሙ ነበር። ከዛ ባለፈ ከኤርትራ መንግስት ጋር ይሄው መንግስት አሁን አትተቹ የሚባለው ግለሰብ ነው አይደለም፣ ቀድሞ ተቃቅፎ ቀለበት ተደራርጎ ስንት ነገር ሲያደርግ የነበረው እነዚህ ናቸው አይደለም ዲፕሎማሲ አቅራቢያሽ ካሉ ሰዎች ጋራ የሚኖርሽ ሰላማዊ ግንኙነት ናቸው። እነዚህ ነገሮች በሀገር መርህ ጉዳይና የሀገር መርህ ተኮር ሆነው አልነበረም። የግለሰብን ፍላጎት ያማከሉ ናቸው። አሁንም ትላንትናም ስጠይቅ ነው የነበረው የኢትዮጵያ የውጭ ጉዳይ ሚኒስቴር የማያውቀውን የውጭ ፖሊሲ የኢትዮጵያ የውጭ ዲፕሎማሲ ነው ተብሎ ወይንም ደግሞ በዲፕሎማሲ የተገኘ ሰክሰስ ነው ትርፍ ነው ተብሎ የሚቀርቡባቸው ሁኔታዎችን እናያለን። ግለሰቦች ሲጣሉ እነዛ ስምምነቶች ሊቆረጡ ይችላሉ። ወይንም አልፈለጉም ማለት እነዛን ነገሮች ሊያቆሟቸው ይችላሉ። የሀገር ፍላጎት ላይ የተመረኮዘ የሀገርን ጥያቄ ማዕከል ያደረገ በዛ ላይ ደግሞ ቅድሚያ መሰራት አለባቸው ተብሎ የሚታሰቡ ነገሮች ላይ እነዛ ነገሮች ላይ መስራት ሲቻል ነው ውጤት የሚያመጣው ብለን ስለምናስብ ነው የምናነሳው። ከዛ ባለፈ ይሄንን ስርዓት እንደ ስርዓት በደንብ አድርገን እንተቸዋለን። ምክንያቱም ከየትኛውም ስርዓቶች በላይ የውስጥ ለውስጥ ችግሮችን አጉልቶ በሁሉም አካባቢ በሚባልበት ደረጃ የጦርነት አውድማ አድርጎት ስላለ ችግሮችን በንግግር ወይም በመነጋገር ከመፍታት ይልቅ በጠመንጃ ለመፍታትና ጉልበቱን በጠመንጃ ለማሳየት ስለሚሄድ ዙፋኑን በጠመንጃ ለማስጠበቅ የሚሄድ መንግስት ስለሆነ ይህንን ደግሞ እንቃወማለን። ስትቃወሙ እናንተም መሳሪያ አንስታችኋል ወይ? እኛ ግድ ሆኖብን ነው መሳሪያ ያነሳ ነው። የሰላም መድረኩን በሰላም ለመነጋገር፣ በሰላም ለመደራደር፣ በሰላም ሀሳብን ለመሸጥ ሞክረን ስላልተቻለ ነው ዛሬ በመሳሪያ የመታገል የመጨረሻ አማራጭ የሆነው ማለት ነው። ይሄ ደግሞ አንደኛ የትኛውም ሀገር ላይ የሚደረግ ነገር ነው። የምትናገርበት መድረክ ካጣ፣ የምትናገረውን ነገር የሚሰማ ሰው ካጣ፣ አንተ እንዳትናገር የምትታፈን ከሆነ ያንን ነገር ለማሳየትም ለመታገል ያለውን አማራጮች ሁሉ ትጠቀማለህ ማለት ነው። ስለዚህ ይህንን መንግስት ይህንን ስርዓት መቃወም የተሻለ ስርዓት እንዲመጣ የተሻለ መንግስት እንዲመጣ ነገ ላይ ዜጎች መሃል መተማመን ያለበት ህዝባዊ መሰረትና ህዝባዊ ድጋፍ ያለው ህዝባዊ መንግስት ለማቆም ስለሚፈለግ ነው። ኢትዮጵያ በታሪኳ ህዝባዊ መንግስት ኖሯት አያውቅም። ይሄ ሁላችንንም ያስማማናል። ኢትዮጵያ ህዝባዊ መሰረት ያለው መንግስት፣ ህዝባዊ ድጋፍ ያለው መንግስት ኖሯት አያውቅም። አምባገነኖች ናቸው ሲመሯት የነበሩት። ስልጣን በቅብብል ነው ሲቀባበሉ የነበሩት። በጦርነት ነው ስልጣን ሲቀማሙ የነበሩት። ህዝብ ፈልጎ ወዶ እከሌ በትክክል እኔን ሊመራ ይገባል ብሎ በነፃነት በገለልተኛ ፍትሃዊ በሆነ መልኩ መንግስቱን መርጦ አያውቅም። ለዛ ነው የኢትዮጵያ ችግር ሊፈታ ያልቻለው። ህዝብ ያመነበት መንግስትና ህዝብ የወደደው ስርዓተ መንግስት መመስረት ስላልቻለን።
ያንን እንዳናደርግ ደግሞ ስልጣን የሚይዙ አካላት አምባገነን ሆነው የመንግስት ተቋማትን ሞኖፖላይዝ አድርገው ይዘው ጉልበታቸውን ማስፈጸሚያ ነው የሚያደርጓቸው። ያንን እንቃወማለን። ያንን ስንቃወም ገለልተኛ የሆነ ተቋማት እንዲኖረን፣ ኢንስቲትዩሽኖቻችን ለሁሉም እኩል የሚያገለግሉ እንዲኖሩን፣ ሲስተም እንዲዘረጋ፣ በዛ ሲስተም ተጠያቂ መሆን ያለበት አካል የየትኛውን ፓርቲ አባል ከሆነ ሲስተሙን ተከትሎ በዛ ሲስተም ውስጥ ብቻ አልፎ ልክ ካልሆነም ደግሞ ያው ሲስተም አስቁሞት እንድንመራ የምንፈልግባት ሀገር እንድትኖረን እንፈልጋለን። ኖ ያ አይሆንም፣ እኔ አቅላችኋለሁ፣ እኔ የምፈልገውና እኔ የማደርገው ብቻ ነው ልክ፣ ስለዚህ ያንን መቀበል አለባችሁ ብሎ ደግሞ ከአምባገነን ሆኖ ከመጣብን እኛ ካላመንበት አንቀበልም ብለን እንታገላለን። ያንን ይዘን ነው እንግዲህ እየታገሉ ያሉ አካላት እየታገሉ ያሉ። እኔ ቅድም እንደው አንዳንድ ሰዎች ይገርሙኛል ስለ ጽምዶ ምናምን ያነሳሉ። እኔ ጽምዶን ደጋፊም ተቃዋሚም አይደለሁኝም። ግን አንድ እውነት ምናምን አለው መሰለሽ፣ ዛሬ ጽምዶ ብለው የተነሱ አካላት ጽምዶ ብለው እንዲነሱ ያደረጋቸው ይሄ መንግስት ነው። ይሄ መንግስት ያልመታቸው አካላት፣ ይሄ መንግስት ጦርነት ያልከፈታባቸው አካላት አይደለም ጽምዶ ብለው ሊነሱ የቻሉት። እነዚህ አካላት በየተራ ሲቀጠቅጣቸው፣ ሲደበድባቸው፣ ሲወጋቸው የነበሩ አካላት ናቸው። እነዚህ አካላት በቃን አንደበደብም፣ አንታገልም፣ ማነው አንጨቆንም፣ ከዚህ አካል እንደው ምንም ቢመጣብን አብረን መቆም ይሻላል ቢሉ ጥፋተኞች አይደሉም። ገብቶሻል አይደለም? ለምን ትግራይ ላይ ጦርነት ሳያደርግ የትግራይ ኃይል ከአማራ ኃይል ጋር አብሮ ለመስራት አይስማማም? አማራ ላይ ጦርነት ባያደርግ የአማራ ኃይል ከትግራይ ጋር ለመስራት አይስማማም። ነገር ግን ትግራይን መምታት ሲፈልግ የአማራውን ኃይል አሰልፎ የትግራይ ኃይልን ለመምታት፣ ኦሮሚያን መምታት ሲፈልግ ከጎኑ የሚሰለፉለትን አካላት ይዞ የኦሮሚያን መምታት ሲፈልግ፣ እንደነዚህ አይነት ነገሮችን ሲያደርግ የነበረ አካልን ኖ በቃ አንፈልግም እስከ መቼ እርስ በርስ ያጋድለናል ብሎ መነሳታቸው እኔ ጥፋት ነው ብዬ አላስብም። ለእኔ ፖለቲካ ይጠቅመኛል ይጎዳኛል የሚለው ሌላ ነገር ቢሆንም ማለት ነው። የሚጠቅመኝም የሚጎዳኝም ነገር የለም። ምክንያቱም የእኔ ትግል ማንንም የተመረኮዘ የማንንም ድጋፍ የሚፈልግ ማንም አብሮ ቢመጣ ማንም አብሮ ቢቆም ወደኋላ የማይመለስ ትግል ስለሆነ ማለት ነው። ግን የተደረገውና መሬት ላይ የሆነው ነገር ከዚህ ውጪ አይደለም። በቃ እነዚህ አካላትን ያን ነገር ስለሆነ ያደረጋቸው ማለት ነው። ነገር ግን እነዚህ አካላት ታርጌት አድርገውት የሚመጡት ደግሞ ይሄንን ስርዓት መሆን መቻል እንዳለበት አምናለሁ፣ መናገርም እፈልጋለሁ። ህዝብን ታርጌት ሊያደርጉት አይገባም። የዚህ ስርዓት አካል የሆነ ህዝብ የለም። የትኛውንም ህዝብ ወክሎ ሳይሆን ስልጣኑንና እዛ ቦታ ላይ የተቀመጡ ሰዎችን ወክሎ ነው ውጊያዎችን ሲያደርግ የነበረው፣ ሲያጠፋም ሲገድልም የነበረው ማለት ነው። እኔ እንደዛ ስለሆነ የምረዳው ማለት ነው። ነገር ግን ዛሬ አሁን እንደዚህ አይነት ስርዓት ውስጥ ያሉ ሰዎች ቢያንስ የንጹሐንን እልቂት መቀበል አይምሯቸው መቻል አለበት። እያየን ማለት ንጹሐን ሲገደሉ፣ ሲረሸኑ፣ ሲሞቱ፣ ሲፈናቀሉ፣ ሲራቡ የተባበሩት መንግስታት የአስቸኳይ የምግብ አዋጅ የዛሬ አይ ቲንክ 2 ሳምንት አልሆነውም ቢቢሲ ላይ ተለቋል። ቢቢሲ ትግርኛም ላይ፣ ቢቢሲ አፋን ኦሮሞም ላይ፣ ቢቢሲ አማርኛም ላይ ትግራይ ክልል ላይ 2 ሚሊዮን ህዝብ አስቸኳይ ምግብ እርዳታ ያስፈልገዋል ይላል። ይሄ ህዝብ የኢትዮጵያ ሀገር ማለት የኢትዮጵያ መንግስት ህዝብ ነው አይደለም? እንደነዚህ አይነት ነገሮች ላይ ተቃውሞ አለማሰማት ራሱ ሰብአዊነት አይደለም? ኦሮሚያ ክልል ላይ ቢያንስ 9 ሚሊዮን ህዝብ ተፈናቅሏል ይልሻል። ሪፖርቶች ናቸው እነዚህ ቁጥሮች የምነግርሽ። 4.3 ሚሊዮን ተማሪ ወለጋ ዲስትሪክት ላይ ትምህርት አቁሟል ይልሻል። 42 ጤና ኬላዎች በአንድ ዞን ውስጥ ብቻ ስራ አቁመዋል ይሉሻል። እንደነዚህ አይነት ነገሮችን የመንግስት ፕሮፓጋንዲስቶች ወይም የመንግስትን የሚደግፉ ሰዎች መጥተው እዚህ ጋር አይናገሩም። አንቺ ካልተናገርሽ እዚህ ነገር ውስጥ ደግሞ ተካታች የሚሆኑ አካላት ካሉ መጠየቅ መቻል አለባቸው ብለሽ ትናገሪያለሽ። እንደነዚህ አይነት ነገሮችን መናገር ሀገርን መጥላት አይደለም፣ ወይንም ደግሞ ሀገር ትፍረስ ማለት አይደለም። በነገራችን ላይ ሀገር ትፍረስ በመባል ብቻ ሀገር አትፈርስም፣ ሀገር አትፈርስም በመባል ብቻም ደግሞ ሀገር አትድንም። ሀገርን የሚያፈርሳትም የሚያድናትም ሀገርን የሚያፈርስ ስራና ሀገርን የሚያድን ስራ ነው። ሀገርን የሚያፈርስ ስራ እየሰራ ያለው መንግስት ነው። ይህንን ደግሞ ሁላችንም ሀይ ብለን ማቆም መቻል አለብን። ዛሬ በየቀበሌው የለኮሰውን መሳሪያና ጦርነት አቁሞ ከሌሎች ጋር የፖለቲካ ምህዳሩን አስፍቶ የውስጥ ችግሩን ሳይፈታ ዲፕሎማሲውን ቢሰራ ከሌሎች ሀገራት ጋር ስለ ጦርነት ቢያወራ ምንም ነው የማይመስለው ህዝቡ። ምክንያቱም ውስጥ ለውስጥ ውጊያ እየተደረገ ነው ያለው። ውስጥ ለውስጥ ላይ እየተደረገ ያለ እልቂት ነው ያለው። የትኛውን ኃይል ወስደሽ ነው ለጦርነት የምትሄጂው? የትኛው ህዝብ ነው ደጀን የሚሆንሽ? በግድ በጉልበት ዛሬ በር ላይ ቆመሽ ጠብቀሽ ለመከላከያ መዋጮ አውጣ፣ ለሚሊሻ መዋጮ አውጣ፣ ለምን ዩኒፎርም ግዛ እያልሽ በግድ ገንዘብ የምትቀበየው ኃይል እኮ የሆነ ጊዜ በቃኝ ይልሻል። ምክንያቱም የሚያወጣውም የሚከፍለውም ስለሚያጣ ማለት ነው። እና እንደነዚህ አይነት ነገሮችን ማንሳት ሀገር ጠልነት አይደለም። ሀገርን ምንም አድርጋ ልጠላት አልችልም።
ነገር ግን ስርዓትና የስርዓት ደጋፊዎች ስርዓትን የሚመሩ አካላትን ልጠላ፣ ላወግዝ፣ ልቃወም፣ ልተች እችላለሁ። ያንን ማድረጌ ደግሞ ኃጢአትም ወንጀልም አይሆንብኝም። ይሄንን ማለት ፈልጋለሁ። ፍሬ ለሌላ ሰው ድል ልስጥ። አመሰግናለሁ። አንዱ አሮጊት አንዷን አሮጊት አለቻት አሉ። ሁለቱም አሮጊቶች ናቸው። ሰው ትሳደባላችሁ ብለው ሰውን የሚተቹት ራሳቸው ሲሰድቡን አይተናል። ቀደም አንድ ወንድም ሲናገር ተላላኪዎች ብሎናል። ቀጥሎ ደግሞ ዋይልድ ፎክስ የሚል ኤግዛምፕል አንስተዋል። ድንቁርና ተብሏል። ይሄ ሁሉ የጎሪጥ ስድብ ነው እንጂ አይዲያ አይደለም። የዋይልድ ፎክሶች አንዳንዴ አባትህ አረቄ ቤት ነው የሚውለው ይለዋል አሉ አንዱ ልጅ እና ማን ነገረ ሲለው አባቴ ነገረኛል አሉ። እንደዛ ከሆነ ታዲያ አባትህ እኮ ምን ሊሰራ ሄዶ አይቶት ነው አባቴን? እሱ ማረቄ ቤት አብሮት ስለሚውል ነው ያየው ነው የሚባል አለው አሉ። ይሄ አንድ ቦታ ላይ የፌስቡክ አርበኛ የቲክቶክ አርበኛ ተብላችሁ ቶኪንግ ፖይንት ስለሚሰጣችሁ እንደዛው ይዘን የምንመጣ ይመስላችኋል? እኔን የሚልከኝ ማንም የለም። ሐሳቤ ነው ለህዝቤ ይሆናል የሚለውን ሐሳብ ያመንኩበትን አቋም ይዤ እመጣለሁ እንጂ ተልኬ አይደለም። ተላላኪ ያለ ይሄ ማሸማቀቂያ ሐሳብ እየተያዙ አንዱን ከሌላው ጋር ማያያዙ ጥሩ አይደለም። ሁሉም የራሱን ሐሳብ ነው ይዞ የሚመጣውና እንደዛ ብትይዙ ጥሩ ነው። ላይክ ያወራን ያለ ነው። ለእናንተ የሚሰጥ የሚልካችሁ የሚከፍላችሁ ወይ ደግሞ የሚልካችሁ ካለ ያዙት ለራሳችሁ። እንደዛ እኛንም ባታዩት ጥሩ ይሆናል። ይሄ የተወረወሩት ሐሳቦች ናቸው። ስለ ትግራይ ጉዳይ የተነሳውን ቅድም አንድ ካለኝ መረጃ አንፃር እናንሳ። ትግራይ ጉዳይ ላይ የጊዜያዊ መንግስቱ ይቆማል፣ ከጊዜውን ይጨርሳል። የማራዘም ስልጣን ያለው ማን ነው፣ ማንስ ይሳተፋል የሚለው በገሃድ የሚታወቅ ነው። እየተደረገ ያለው ግን ጊዜውን የጨረሰው የትራንዚሽን ገቨርንመንቱ እና ቲፒኤልኤፍ ኤጌን ደግሞ ቲፒኤልኤፍን የሚቃወም ትግራይ አካባቢ የሚንቀሳቀሱ የትራንዚሽኑንም ሌላውንም የሚቃወም ኃይል ደግሞ ፊንፊኔ አካባቢ ያለው ኃይል አለ። አሁን ብልጽግና የሚፈልገው አለ። ያ ምንድነው? በቃ ሁለት ሶስቱን ፕሮክሲ ዋር አድርጓቸው እኛም የፕሪቶሪያ ስምምነት አካል ነን፣ የትግራይ ጉዳይ ፕሪቶሪያ ስምምነት አካል ነን፣ የትግራይ ጉዳይ ይመለከተናል የሚል እዛ አካባቢ የሚፈጠረው ንዝንዝ ተጠቅሞ እድሜ ማራዘም ፖለቲካ ነው እየተደረገ ያለው። ይህንን በወል ማወቅ አለበት። ስለዚህ ስናነሳ ደግሞ ቲፒኤልኤፍን የትግራይ ህዝብን የቲፒኤልኤፍ ተቋሚ የትግራይ ውስጥ የሚንቀሳቀስ ተቋሚ ለይተን ማወቅ መቻል አለብን። የሚጨንቀንና የሚያሳስበን ጉዳይ የትግራይ ህዝብ መሆን አለበት። ከቲፒኤልኤፍም በላይ ከተቃዋሚውም በላይ ከትራንዚሽናል ራን ከሚያደርገውም ከፌደራል መንግስቱም በላይ የትግራይ ህዝብ ከሁሉም አቅጣጫ አለኝታ ያጣ ይመስላል። ቲዲኤፍም የራሱን አኳን ይዞ የሚጓዝበት አለ። ለፌደራል መንግስቱ ፕሮክሲ የሆነው ፊንፊኔ ላይ ቁጭ ብሎ እዛ መርዝ የሚወረውርም አለ። ጽምዶ እያለ ደግሞ ቂጡን ለሻዕቢያ አስሮ ኢትዮጵያንም ትግራይንም ህዝብ የማይጠቅም ሂደት የሚያደርግ ኃይል አለ። የኔ ኮንሰርን ግን ብዙ ይሄ ሎካል ሲቲዝን የሆነው የትግራይ ህዝብ ሰላም ፈላጊው ኢትዮጵያን ሉዓላዊነትንም የሚፈልግ ከህዝቦች ጋር በሰላም መኖር የሚፈልገው የትግራይ ህዝብ ቢሃይንድ የሆነ ይመስለኛልና እሱ ላይ ነው ምን መሆን አለበት የሚለው በአትኩሮት ቢታይ። የዲፕሎማሲ ጉዳይ ሲነሳ ሰናይ ቅድም ያለውን በከፍል ገዛዋለሁ። ከዚህም በፊት ብዬ ነበረ ሩቶን ጀርባ ሲያሽና ሰልቫኪርን ጺም ሲዳስስ ያየነው እሱ ዲፕሎማሲ አይደለም። የኢትዮጵያ መንግስት አሁን ባለው አቋም በኔ እይታ ከአንድ መንግስት ኢትዮጵያ በምስራቅ አፍሪካ ካላት ጥንካሬና ካላት አሁናዊ እይታ አንፃር እየተደረገ ያለው ዲፕሎማሲ ፌል ነው ብዬ ነው የምገምተው። ለምን ፌል ሆነ? ለኔ ዲፕሎማሲ ማለት ቢያንስ ቱ ዘ ሚድል የሚያመጣ ማለት ነው። ማሸነፍ፣ መግዛት ወይ ደግሞ ቡድንን መፍጠር የበለጠ ብዙ ዲፕሎማሲን ሰክሰስ የምታደርግበት ነው። ውጤት ተኮር ብለህ ዲፕሎማሲውን ስትገነባው ግን ምንድነው የተገኙ ውጤቶች ናቸው። አሁን ከኢሳያስ ጋር ከሻዕቢያ ጋር የተደረገው ኖቤል ፕላስ ያሸለመው ሽልማት ለምን ጥሩ ዲፕሎማሲ ቢኖረው ወደ ጦርነት ባልገባን ነበረ። ከኤርትራ ጋር ወደ ጦርነት አንገባም። ከኤርትራ ጋር ወደ ጦርነት መገባቱ መቃቃሩ ምን አይነት ነገር እንዳመጣ አይታችኋል። የፕሮክሲ ዋሩ ጋር ሄደንም ላሳችንም ማላተሙ አሁን ዛሬ እኮ እኛ እያወራን እያለው መረጃ ካላችሁ ኤስፒኤልኤም የሚባለው ከኤስፒኤል የተነጠቀው ኃይል ከአርኤስኤፍ ጋር ሆኖ ሳፍን እየተዋጋው ነው። ከአርኤስኤፍ እኩል ደግሞ
የመከላከያ ሰራዊት አርኤስኤፍን ካምፕ ያዘጋጀውን ካምፕ እንትን እያደረገው ነው። ያ ደግሞ 26 ኪሎ ሜትር ነው ከግድቡ ርቀት ላይ ያሉት የተሰራው ካምፕ ማለት ነው። ሶ አሁን ራሱ ጦርነት ውስጥ ነው ያለው ከትናንትና ጀምሮ። ሶ ያ ጦርነት ውስጥ ይገባል ወይ ነው ጥሩ ዲፕሎማሲ ቢኖረን። እኛ የምናደርገው ዲፕሎማሲ ምንድነው አቺቭ ያደረግነው? ፕሮክሲ ዋርን ነው ተላላኪ ሆነን ነው ያለነው። ኢትዮጵያ ባላት አሁን በህዝብ ብዛቷን ባላት አቋም አንፃር አንድ ላይ ቆማ ብታነሳ በአፍሪካና ቀንድ አያል ሀገር ናት። በዚያንን የሚመጥን በዛ ቁመና ያለ የዲፕሎማሲ ስራ እየተሰራ አይደለም። ከማን ጋር ነው እኛ ያለን? የቱርክ የሚባለው ሶማሊላንድ ጋር የተደረገው የሚውሉ እዛው በዛው የቀረው ዛሬ ጥሩ አጋራችን የሚባሉት እነ ኬንያ ሌሎቹ ምን አይነት እንትን እንዳላቸው አይተዋል። ብራዘር ወንድም ምናምን መጠራቱ ብቻ አይደለም፣ ሌሎች ሀገሮች ከኛ በላይ ብዙውን አቺቭ እያደረጉ ነው። ያንን እኛ እንደ ሀገር ኢትዮጵያ ያላት የዲፕሎማሲ ሂደት አቺቭ ያደረገችበትን የምትቆጥረው እንካ ብለህ ቅቡልናውን የምትቆጥረው አንድ አስቀምጥ ቢባል አልተደረገ። መደረጉ ብቻ ሳይሆን ደግሞ አሁን ካለንበት ሂደት አንፃር ውስብስብና ውጣንቅጥ አንፃር እየታሰቡ ያሉ የዲፕሎማሲ ስራዎችም ደካማ ናቸው ብዬ ነው በዛ ማስቀምጠው። ሌላኛው ደግሞ እኛ ተቃዋሚ የኦሮሞ ብሔርተኛ ነኝ እና መንግስት ብልጽግና እንቃወማለሁ። ብልጽግና አብይን ሳይሆን ብልጽግናና ስርዓቱ የሚያራምደው ለኢትዮጵያ ህዝብም ለህዝቤም ይጠቅማል ብዬ ስለማላስብ እቃወመዋለሁ። ስቃወመው ግን አብይን ፐርሰናላይዝ አድርጌ ኢንዲቪጁዋል አድርጌ ማነሳው አይደለም፣ የሚመራውን ስርዓት ነው የምቃወመው። ጥላቻም ደግሞ ቅድም ሳነሳ መሳለቂያ ሐሳብ አንስተዋል። እኔ የፈጠረን እግዚአብሔር ሆይ ለምን ፈጠርከኝ እንላለን ሲከፋን። አንዳንዴ እግዚአብሔር እኮ አይተችም፣ በተምሳሌቱ የፈጠረ ከሁሉም በላይ ነው። ሰው እንደ ሰው ሊተች ይችላል፣ ፓርቲ እንደ ፓርቲ ሊተች ይችላል። አብይን ተቸን ብልጽግናን ተቸን ማለት ኢትዮጵያን ጠላን ማለት አይደለም። ስርዓቱን አልደገፍኩም ማለት እኔ አገሬን ወይ ናሽናል ኢንተረስቴ ላይ ስታንድ የለኝም ማለት አይደለም። ስለዚህ መንግስትን መተቸት፣ ስርዓትን መተቸት፣ ቅቡልናዎችን የራስ ፐርስፔክቲቭ አለው ሰው። እኔ ኢትዮጵያ ውስጥ የተደረገው ልማት መነሻ ሐሳቡ ጥሩ ነው ብዬ ካነሳው ከዛ የበለጠ ኤክስፔክት አደርጋለሁ ካልኩኝ እኔ ነኝ። ስለዚህ ዜሮ ታይምስ ማድረግ ሳይሆን የሚገባ የሚቀር በቁመናው ሊሆን የሚገባው አለ ብዬ ማስበውን ስለማነሳ ነው። ስለዚህ እንደዛ ቢታይ ማንንም መተቸት እኔ ተቃዋሚው በሚፈጽመው ችግር መሮ ባይፈጽመው በመሮ መዋቅር ስለሚፈጸመው ጉዳይ ተጠያቂ ነው። አብይና መንግስትም በሚያደርገው አብይ ሄዶ ካልፈጸመ ስርዓቱ በፈጸመው አብይ ተጠያቂ ነው። ስለዚህ እንደዛ ብንወስድ። ሌላኛው ደግሞ አንድ ያልተመቸችኝ ነገር ጀነራላይዝ ያደረጋችኋት ነገር ብዙ ጊዜ ታነሳላችሁ። ይህ መንግስት የኦሮሞ መንግስት አይደለም። ይህ አብይና ስርዓቱ የኢትዮጵያ መንግስት ስርዓት ናቸው። የብልጽግና ስርዓት የሚመራው ነው። አምጥተ እኔ ኦሮሞ ሆኜ ስርዓቱን እየታገልኩ እያየህ የአብይን ገብረጫላ ምናምን ብለ ብልጽግና የሚደግፈውን የምታነሳ ከሆነ ትናንት ህወሓት ኢህአዴግን ተንተርሶ ለፈጸመው አጥያት ልትጠየቅ ትሄዳለህ ማለት ነው። እኔ ግን ነጥዬ ህወሓትን ከትግራይ ህዝብ የህወሓት ባለስልጣንን ከኢህአዴግ ስርዓት ለይቼ ጥፋተኛውን እየኮነንኩና እየጠየቅኩት ነው ያለሁት። ስለዚህ ይህንን መንግስት የኦሮሞ መንግስት አድርገህ እንደ ኦሮሞ አንስተ ኦሮሞን እንደ ማህበረሰብ የምትፈርጅ ከሆነ ተሳስተሃል። እሱ መስታወት ቤት ውስጥ ቁጭ ብሎ ድንጋይ መወርወር ነው የሚሆነው። ስለዚህ ለይታችሁ የብልጽግና ስርዓት የሚያደርገውን ብታደርጉ ጥሩ ነው የሚለውን ነው። መጨረሻ ላይ አንድ ደቂቃ ላይ ራፓፕ የማደርገው ይሄ ተቃዋሚዎች ምርጫ የላችሁም ብሎ ወንድሜ ከኔ በፊት የተናገረው ምርጫ እንዳለንማ እኔ የኦነግ ደጋፊ ነኝ። የኦነግ በሚዲያ ሲከራከር አይተዋል። ከብልጽግና በላይ ቅቡልናና ለሀገርም ለህዝብም አማራጭ ያለው መሆኑን አይተሃል። በገሃድ በቲቪ ሲከራከሩ ብልጽግናዎች ለህዝባቸው ምንም አይነት ነገር የሚገዛ ነገር እንደሌላቸው ቅቡልናውን አይተሃል። አሁን ያ ከሆነ እስቲ ፍራቻ ከሌለ የተሻለ አቋም የላችሁም ብሎ ተቃዋሚን ማትፈሩ ከሆነ ምህዳሩን ፈታችሁ እንወዳደር አለን እኮ ሌላ ነገር የለውም። እዚህም ራሱ በአንድ ላይ የምትውሁታ መፍጠር ሳይሆን ጀስት ፖይንት ቱ ፖይንት ለኢትዮጵያ ህዝብ አማራጭ ነው ብለን ማቅረብ እንችላለንና ብሪንግት ያለን ያለ ነው። በመጀመሪያ እኔ በጣም የሚገርመኝ መቼም እንደ ጠቅላይ ሚኒስቴራችሁ ሾርት ሜሞሪ ናችሁ፣ እኔ እናንተ ድሃዎች ናችሁ ምናምን አይደላችሁም። ግን እውነታውን እስኪ እናውራ። የኢትዮጵያ
ዲፕሎማሲ ወይም ደግሞ የኢትዮጵያ ጉዳይ በአሜሪካ እየታዘዘ ነው፣ ወይም ደግሞ አሜሪካ ባዘዘችው መንገድ ነው የምትሄዱት። ይቅርታ የአያና ጓደኛ ይቅርታ ዲና ሙፍቲ ለማለት ይሄን ዲና ሙፍቲ ምንድን ነው ያላችሁ? ሄዳችሁ ማነው አንዱ ጋር እየተናገረ ስሙ ረስቼዋለሁ። ዲና ሙፍቲ ምንድን ነው እኛ በአሜሪካ ታዘን ነው አሜሪካ የምትለን እያከበር ነው። እሷ ነች በቃ የምታዘን። የኤርትራ አሁን እኛ ከኤርትራ ጋር በዲፕሎማሲ መቀጠል እንፈልጋለን፣ ከኤርትራ ጋር ግንኙነት ግን አሜሪካን ነች በቃ የምትወሰንልን። ስለዚህ እኔ እዚህ ጋር መታችሁ ስለ ዲፕሎማሲ ምናምን ብላችሁ ስለተለያዩ ነገር ስታወሩ እንስቅባቸዋለን። እዚህ ዓለማችን ላይ 98 ሀገሮች ናቸው ያሉት አይደል? ኤርትራን አውጥተን 97 እንበለው 97 የዓለም ፕሬዚደንቶች ኢትዮጵያ ውስጥ የሚመጡ በአሜሪካ ትእዛዝ ነው። ምክንያቱም እናንተን የምታዛቸው አሜሪካ ነች። ዲና ሙፍቲ ተናግሯል። መቼም ከዲና ሙፍቲ በልጣችሁ እዚህ ላይ የምታወሩት የምትመልሱልኝ ያላችሁ አትመስለኝም። ስለዚህ የኢትዮጵያ ጉዳይ በአሜሪካ ትእዛዝ ነው ማለት ነው። እሺ እሱ እናስቀምጠው። ስለ ዶክተር ነው ምናምን ደግሞ የተናገረው አለ። እኛ ስናወራኛ ኤርትራውያኖች ሁልጊዜ ማስረጃና መረጃ ይባላል። ተረት ተረት አይደለም የምናወራው። ስናወራ ቅድም ገብተው ነበረ፣ እኛ ገብተን ነበር፣ ኤርትራ ከዛ ተቀበለችውና ምናምን በ998 ጦርነት አምጥተ እኔ አይደለሁም እኮ ተጨፈጨፈ ነው ያልኩት። እኔ አይደለሁም እንዴ እስከነ ማስረጃው እኮ ነው የምንሰጣቸው ያለ ነው። የአንተው ጄኔራል የምትለው ጄኔራል ባጫስ ተናግሮላል። ተጨፍጨፈን የወጣ ነው፣ ተጨፈጨፈን እንደ ጉር ነው፣ እንደ ከብት ወደ ቄራ እንደሚገባ የከብት እንትን ተጨፈጨፈን ነው ያለው። ስለዚህ የምትናገሩትን በማስረጃና መረጃ እዚህ ጋር ያላችሁ ኢትዮጵያኖች ደግሞ ፕሊስ የሆነ ሰው ሲናገር ካለፈው እንትን ጋር አመዛዝኑት፣ አስተውሉ። ምክንያቱም አንዳንድ ጊዜ እንዳለው አብይ ሾርት ሚሞሪ ስላላቸው እነሱ የሚያወሩት የወደፊቱን እንጂ የኋላውን አይደለም። የኋላው ምን ተናገረ ከዛ በፊት? ለምሳሌ የአብይን ጉዳይ እንነጋገር። አብይ ከዚህ በፊት ምን ብሎ ነበረ? ለምሳሌ በቃ ነዳጅ አውጥተናል ከዚህ በኋላ ምናምን አለና በንጋታው ጀሪካን ይዞ ወደ ሩሲያ ነው ሄደው። በቃ ነዳጅ ብሎ ወደ ኢማራት ነው የሚሄደው። እንደገና ከዚህ በፊት እሱ አብይ የሚላቸው ነው ደግሞ ያደረጋቸው ነገሮች ምን አለ? እሺ የግድቡ ተገደበ። እሺ መጨረሻውስ ምን ሆነ? ግድቡ ተገድቧል። እሺ ከዛስ ምን? ግድቡ ስራውን ጀምሯል። ማስረጃና መረጃ የሚባል ነገር አለ። አብይ መጣና በቃ አንድ ጊዜ በአየር የሚበሩ መኪኖች እንሰራለን፣ ፋብሪካዎችን ገንብተናል ሲል መጨረሻው ሴት አለ። ስለምትረሱ ስለሚያውቅ እኮ ነው የፈለገው ነው የሚያወራ። የኛ ጠቅላይ ሚኒስትር የኛ ፕሬዝደንት ግን ሲያወራ ያደረጋትን ነው የሚናገረው። የተደረገው ነው እንዲሁም አይናገርም። የኛ ጋር ብዙ ማንም ምክንያቱም ተግባርን በአይናችን ካልሆነ በስተቀር በአፋችን ወተን የምናወራው ነገር የለን። ስለዚህ ነው ደግሞ ኤርትራ ውስጥ እንትኖች መጡ፣ ፕሬዝደንቶች በዲፕሎማሲ ብለው መጡ አልመጡ እኛ አይመለከተንም። ምክንያቱም ትዝ ካላችሁ አንድ ጊዜ የአፍሪካ ፕሬዝደንቶች ተሰብስበው የእንግሊዟ ንግስት ሞተች ተብለው እንደ በግ ሄዱና እንደ በግ ደግሞ በሆነ አውቶቢስ ተሰብስበው ነው የሄዱት። እያንዳንዱ የአፍሪካ ሀገሮች ተናደው ነበር። የአፍሪካ ህዝቦች በጣም ተናደው ነበር። አንዱ ያልሄደው ማን ነው? አንዱ ያልሄደው የኤርትራው ፕሬዝደንት ጀግናውና ኩሩ ፕሬዝደንታችን ኢሳያስ አፈወርቅ የሚባለው እሱ ብቻ ነው ያልሄደው። ምክንያቱም እነዚህ የአፍሪካ ፕሬዝደንቶች ያው ምን አለ መሰለሽ፣ ሳን ተቀረበ ሳን ተነሳ ነው። በቃ በሉን ጠጡ፣ ሌላ ምንም የሚያመጡት ፋይዳ የለም። ምክንያቱም የአፍሪካ አንድነት ድርጅት የተመሰረተው ለአፍሪካ ተብሎ ነበረ። አፍሪካ ውስጥ ስላለው ችግር ሳይሆን የሚያወራው እነ ኢሮፕ ላይ ለተፈጸመው አደጋ ለነሱ ኢሮፕ ላይ ላለው ለተደረገው አደጋ እናዝናለን ምናምን ብሎ እንትን የሚያስተላልፈው ለማን ነው? ለአሜሪካኖች ወይም ደግሞ ለኢሮፓያኖች ወይም ደግሞ ለነ ኢማራት ምናምን ነው። አፍሪካ ውስጥ ስላለው ችግር ግን አስበው አያውቁም እነዚህ የአፍሪካ አንድነት ድርጅት የሚባለው። ስለዚህ ተሰበስቡ አልተሰበሰቡ ለእኛ ምንም አይመስለንም እንጂ እኛ እኮ ብሪክስ ላይ መግባት እንችላለን እኮ። ብሪክስ አይተሽዋል አይደል? አፍሪካውያኖችን እንደ ሀገር ያስጠራው እንደ ሀጉር ያስጠራው ክቡር ፕሬዚደንት ኢሳያስ አፈወርቂ ነው። ሲሄድ ለመጀመሪያ ጊዜ ለአፍሪካውያኖች ፕሬዚደንት ያልተደረገውን ክብር የተደረገለት መድፍ 21 መድፍ የተተኮሰለት የኤርትራው ነው። ሌላው ላይ ከአፍሪካ ተደርጎለት አያውቅም እኮ ለመጀመሪያ ጊዜ ሩሲያ ጋር ሄዶ ቻይና ጋር ሴት እንደዛ ተደረገ። ስለዚህ ይሄ ክቡር ፕሬዚደንት ኢሳያስ አፈወርቂ ብሪክስ ከእናንተ ጋር ልግባ ቢል እንዴ በሁለት እጃቸው ነው። አረ እንኳን ገባህል እናያለን ነው የሚሉት። ግን ክቡር ፕሬዚደንት ኢሳያስ አፈወርቂ እንደሱ አይደለም። እኛ ኤርትራውያኖች ማሽቃበጥ አንፈልግም። ኖ እኛ ራሳችን የምንችል ሰዎች ነን። እኛ ኤርትራውያኖች
ከምንፈልገው ሰው ጋር ከምንፈልገው ሀገር ጋር ግንኙነት እናደርጋለን። ያቺ ሀገር ደግሞ ካልተመቸችን በቀኝ እናባራታለን። ምንም መመሻመሽ የሚባል ነገር የለም። እንደ መቼም እንደ ጎረቤቶቻችን ብቻም ሳይሆን እንደ አፍሪካ ሌሎች ምክንያቱም እኛ ከአፍሪካ ወጣ ማለት እንፈልጋለን። አዎ አፍሪካንን ግን የአፍሪካን ጉዳይ ስናይ አፍሪካውያኖች እያንዳንዱን ብናያቸው በዕዳ የተጨማለቁ ናቸው። ስለዚህ እነዚህን ሀገሮችን ያው እና የእናንተ ሀገርን ቆጥራችሁ ከኛ ጋር አታወዳድሩ። ይቅርታ ይቅርታ አንድ ጊዜ ታፕታፕ አድርጉ ከስር ስንነጋገር ፕሊስ። እኔ ብዙ ማውራት አልፈልግም። በመረጃና ማስረጃ እናውራ። ስለዚህ ስለ ኤርትራ ጉዳይ ጠቅላይ ዲፕሎማሲ ያደረግን አላደረግን እኛ ከጥቅማችን ጋር ነው። ለምሳሌ እንበል ኢማራት ነዳጅ አወጣች ይባላል አይደለ? ሌሎች አሁን ነዳጅ ሲያወጡ ሌሎች ሀገሮች እንደነ ኢማራት ሰናይ አንድ ጊዜ ሌሎች ሀገሮች እንደነ ኢማራት እንደ ሳውዲ ሌሎች ነዳጅ ያወጡ ሀብታም ሀገሮች የምንላቸው ለካምፓኒው ወይ ለነዳጅ አውጪው የሚከፍሉት 95% ነው የሚያወጡት የሚወስደው ያ ካምፓኒ ማለት ነው። ያቺ ሀገር ግን 5% ነች። ኤርትራ ላይ ግን እንደሱ አይደለም። ኤርትራ ከተቻለ እኩል ለእኩል ከካምፓኒው ጋር ካልተቻለ ምናልባት 65%ቱን 35ቱን ወይም ደግሞ 40ውን እኛ ነው የምንወስደው። አያችሁ እንጂ እኛ እሺ እናንተ እንዳላችሁት እኛ 5%ቱን ሌላውን እናንተ ወስዱት ብለን ማንንም ሀገር ማስገባት እንችላለን። ግን እኛ እንደሱ አይደለም። እኛ ኤርትራውያኖች በተለይ እኛ ኤርትራውያኖች ለህዝብ ነው መንግስታችን የቆመው ለህዝብ ብቻ ስለሆነ ስለዚህ የሚደረገውን ጉዳይ እንደናንተ ፕሬዚደንቶች መጡ ተብለው ውሮ ሸባይ ተብሎ ድስት ቀረበ ሳህን ተነሳ ምናምን አይደለም የምንለው። እኛ ጋር አስፈላጊ በሆነ ጊዜ ይመጣል፣ አስፈላጊ ባልሆነ ጊዜ ደግሞ ቀይ አሳይተን እናባራችኋለን። ስለዚህ ስለ ኤርትራ ዲፕሎማሲ አትጨነቁ ለማለት ነው። ቴንኪው ፍሬ ቴንኪው። ቀጨርሻ ያለ ሎርድ ፍረንትን እኔ በጣም ደስ ይላል። ይሄ ሌሎችም እንደዚህ እንዳሁኑ አይነት ኤርትራውያን መጥተው ሲናገሩ መስማት አለባችሁ። ሶማሌዎች አሁን የፈረሰ ሀገር ነው ምናምን ፕሬዚዳንት ትራምፕ ሙድ ይዝባቸዋል። ያው ዲፕሎማሲው የምታውቁት ነው። ሶማሌ ኦፍኮርስ 10 እጥፍ ከኤርትራ ይሻላል። ግን እንዴት እንደሚያወሩ እዩዋቸው በፈጠራቸው። የሌለ ሀገር እኮ ነው። የሌለ ማለት ላይክ ኮምፕሊትሊ ዲፕሊትድ የሆነ ማለት ነው። የኢትዮጵያ አየር መንገድ ምትላ የሙሰማ ሱቅ ማለት 2 ቢሊዮን እኮ ነው ጂዲፒ። የመጨረሻ ይደቅ ምንም የሌለበት የሚታወቅ ነው። ምናዝንበት አንጀታችን እርር የሚልበት ሀገር ነው። ወገኖቻችን እንደዚህ የታሹበት ያሉ መኖር የማይችሉ ወታደር ሆነው ተከራይተው ለሌላ ሀገር መዋጋት ወይ መውጣት ነው የሚችሉት። እንዲህ አይነት ሀገርን እንዴት አሽሞንሙኖ እንደሚያወራ እንዲህ አይነት አሰቃቂ የሆነን አመራር እንዴት አድርገው አሁን መጥቷል። ሌላኛውም ሲያወራላችሁ ኤርትራ እኮ ማለት እኮ ነው የሚሏችሁ። ለምን የሌለን ዲፕሎማሲ ወታደር ለማከራየት ብቻ የሚፈለግን መንግስት እንዲህ አሽሞንሙኖ ያሳያቸዋል። ኢትዮጵያውያን በተወሰነ ደረጃ እንደዚህ ማታጋኑት ማጋነንም አያስፈልግም። በተወሰነ ደረጃ አትሊስት ኤግዚስት የሚያደርጉ ነገሮች እንዳሁኑ ልጅ መድፍ ተተኮሰ ምናምን ብላችሁ እኛ ጋር መምጣት የለባቸውም አንፈልጋቸውም ምናምን ያሉ አሁን ባለፈው ሀሜት ምናምን ለማውራት አይደለም። የግብፁ ፕሬዝዳንት ተመልሼ አልሄድም ብሏል አሉ። ሌላ ሰው ነው የሚልከው። የሚያደርሰው አለ ወይ? የት ያድራል? ገብተዋል። የተመቻቸ አልጋ ራሱ አለ ወይ? ማለት ብዙ ነገር እኮ አለ። ማለት ብዙ ነገር እኮ አለ። በጣም እንትን ያለም ቦታ ሰው ለሀገሩ ሲል ያንን መንግስት ያንን አጸያፊ ስራ በህዝቡ ላይ የሚሰራን ከባድ መንግስት እንደዚህ ከፍ አድርጎ ዲፕሎማሲ ያለው አስመስሎ መድፍ ተተኮሰ ብሎ ያወራል። የኛ ሀገር ሰዎች ችግር አለ፣ ችግሩን ፖይንት ማድረግ ጥሩ ነገር ደግሞ ይሄ አለ እንደዚህ ብለን ኦፍ ኮርስ ኢትዮጵያን መቼስ ኢትዮጵያ ምን የሚጣላት ሰው ራሱ ከኤርትራ አያወዳደርም አይደለ? ከኛ አንድ ወረዳ አንድ ምንድነው አውራጃ ነው አይደል? አንድ አውራጃ ነው ኢሳያስ በግሉ ይዞ እንዲሄድ ፈቅደውለት ነው መለስ። አሁንም ሞቲቭ ታይም ብሎ በግሉ ይዞት ነው ያለው። ስለዚህ ከኢትዮጵያ ጋር የሚወዳደር ነገር የለውም። ግን ስቲል በግለሰብ ቁጥጥር ስር እንኳን ሆነው መንግስት እንዳላቸው ልክ የሆነ ዲፕሎማሲ እንዳላቸው የሆነ አይነት ነገር እንዳላቸው አስመስለው ያወራሉ ለሀገራቸው ሲሉ እና ኢትዮጵያውያን ከዚህ ተምረን አትሊስት ያለውን ነገር ከማጨቂየት ብንቆጠብና ለማስተማሪያ ነው እዚህ መጥተው እንድታዩዋቸው። እኛና እናንተ ሰው በሌለበት ካላችሁ ቆይ ማይኮል እኛና እናንተ ዛሬ አያና እኔ እናንተ ኢትዮጵያና ኤርትራ ያለንን እስቲ እናውራ። ኢትስ ኦኬ ማይኮል ችግር የለውም።
ችግር የለውም እሱ ችግር የለውም። ሞጆ የምትባል እንዳለች ከሞጆ ጋር ትወዳደርና ምናልባት አቻ ወይ ይበልጧቸዋል። ሙሉን ኢትዮጵያ ምንም አትፍራ። ሞጆ ማዋደቅ ማናናቅ ምናምን ሞጆ ደረቅ ወደብም ስላለው በዛው እኛና እናንተ ያለን እናንተ በወሬ አንደኛ ናችሁ። ማጣጣል ትችላላችሁ። ወዲ ተንቤን ነው ይሉሃል ደግሞ እሱ ወዲ ተንቤን አይደለም ረፊ። በትክክል ግን ኤርትራና ኢትዮጵያ ያለንን እናውራ። ከቡና ውጪ ምን አለ? ዝናብ ካልዘነበ እኮ 30 ሚሊዮን ህዝብ ችግር የለውም። የውሃ ማማ የሚባልበት ምክንያት አለ። አሁን አንተ ይህን ሁሉ እንድታውቅ እኮ አልፈልግም። የአባይን ልጅ ቅማል በላው ሲባል አልሰማህም? ውሃ ኖሮ በውሃ ተማር። አሁን እያወራሁህ ያለሁት እውነታውን ነው። ውሃ ከሌላችሁ እንዲህ ትሆናለህ ምናምን። አባይም እኮ ተገደበ። የውሃ ማማ የተባለበት ምክንያት ደግሞ ከተራራዎቿ ለጎረቤት ሀገር ሁሉ ውሃ ከዚህ ስለሚወጣ ነው። እኔ መቼስ ሀገሬን እንደዛ ዝቅ አድርጌ ከኤርትራ ጋር ማወዳደርበት ምንም ምክንያት የለኝም። ሁሉም ላይ የራሱ አሪቲ ነው ፈሱ ይባላል። ሀገርህ ነው። ከራስህ ሀገር በላይ የኔን ሀገር ውደድልኝ አልልም። ኢን ሪያሊቲ ግን ታንጅብል የሆነ እውነት መሬት ላይ አለ። ምንም የሚወዳድ መሬት ላይ አለ። ምንም የሚሉ they're not even in the same group ይሄ እውነታው ነው። ግን እኔ እያልኩ ያለሁት ለአንተ አይደለም። አንተማ ይኸውልህ አልፈህ ተርፈህ እኮ የእናንተን ችግር እኮ አሁን እዚህ ላይ ነው አይደል? ኢኮኖሚክስ ጂዲፒ አንተ ራስን ፐርሰናሊ ማይኮ እዚህ ቤት ነው ያስተማርኩ። አሁን መተህ ኢትዮጵያ ምን አላት ብለህ እንደገና ልትማር እየሞከርክ ነው። እሺ ሸክሙን የተረፈን እየተማማርን እንሄዳለን፣ ችግር የለብኝም። ግን እኔ አሁን ዛሬ ያንተ የትምህርት ክፍለ ጊዜ አይደለም፣ እርስ በእርሳችን እየተነጋገርን ያለ ነው። ተመልከቱ፣ እነኚህ ሰዎች የሌላቸውን ነገር አሽሞንሙ ነው። ድራኮኒያን ዲክቴተር የሚባለው በሰው ተራ 2 ደቂቃ ብሎ ሰውን ኢንሰልት እንዲያደርግ ይሄ ሚዲያ አይጠቀምበት። ማይኮ ኢንሰልት እያደረገ ነው። 2 ደቂቃ ነው የሰው እኔ ቆይ ያላሸቀህን መንግስት ብቻ ሳይሆን ለግላችሁም ያላችሁ ቫልዩ በጣም ኤግዛጀሬትድ የሆነ ምልከታ ነው ለራስ ያለ ከመግባትህ ነው። ማይክን ሳዘጋገብተህ የምታወራውና እንደዛ እንትን አትበለው። አሁን ለማንኛውም አንተን እንትን የምልበት ማስተናገዱ ሌላ ጊዜ እናስተናግዳለን። ዛሬ ለራሳችን ሰዎች ተመልከቱ። እንደ ሀገር ወደኋላ ያስቀረህን 19ኛው ክፍለ ዘመን 20ኛው ክፍለ ዘመን ላይ ቸክሎ ሀገርህን፣ ህዝብህን፣ ወጣትን ያሰደደን ድራኮኒያን ዲክቴተርሺፕ የሚባለውን ጨቋኙን የቀጠናው ዲስቴብላይዘር የሚባለውን the worst leader ነፃ ወጣው ብሎ የጓጓን ህዝብ መልሶ የግል ባሪያ ያደረገውን ውጪ የሚኖሩ ወጣቶች ኦፍኮርስ አምሯቸውም አንዳንዶቹ ተበላሽቶባቸዋል። አንዳንዶቹ ግን ጀስት ለሀገር ሲሉ እንዴት ዲፕሎማሲ ያለው አስመስለው እንደሚያሳዩ ተመልከቱ። ኢትዮጵያውያን እናንተ ብዙ ያላችሁ ማትወዳደሩ ሆናችሁ ሳላችሁ ትንሿን ነገር እንኳን እንደዚህ ባዶ ሜዳ ላይ እንትን ሀገር ሲሄድ እኮ መድፍ ፈነዳ ብሎ የልጅ ወሬ እያወሩ ሀገራቸው ላይ ያለውን ነገር ዲፕሎማሲ ያላቸው ለማስመሰል ሲሞክሩ እናንተ ኮር ስቴት ናችሁ። አንከር ስቴት ሆናችሁ አለቃ ተደርጋችሁ የምትታሰቡ ሀገር ውስጥ አንድ መሪ ጠላው ወይም አንድ ፓርቲ ጠላው ብላችሁ የራሳችሁን ሀገር ዲፕሎማሲ የራሳችሁን ሀገር ጥቅም አታጣጥሉ። አይኖ ያለ የተረፈ ስለሆንክ ትቀብጣለህ። አንተ ብትቀብጥ አንተ ብትናገር ኢትዮጵያ ሰፊ ናት፣ ብዙ ህዝብ አላት፣ ብዙ ዲፕሎማሲ አላት፣ ምንም አትሆንም ብለህ ነው እንደዚህ ራስህ የምትጠልባት። ግን ለሀገራችሁ ተጠንቀቁ። ይኸው እንደዚህ ይናገራሉ። ሀገራቸውን በግለሰብ የተቀሙ ሰዎች እንኳን ነው እያልኩ ያለሁት። ስለዚህ ተረዳ። ስለአንተ አይደለም ሁሉ ነገር ስለእናንተ አይደለም። አይዞህ። አሁን ትንሽ ቀዝቀዝ ብለዋል። ጥሩ ነው፣ ደስ ይላል። እኔ አንዳንድ ስሜትህ ይነካል ነው እንደ ህዝብ እንደ ሀገር ማለት ያለው እንኳን ወይም የተሻለ ቢሆን ጥሩ ነው ማለት ግን ስለሚገርመኝ ነው። አንዳንድ በፊት ማለት ጥቅስ ማለት ጥቅም ነው ብዬ ነበር እና ፖለቲክስ ግብፅ ሰርታለች ያልኩት ደግሞ ለዚህ ነው። ላለፉት 67 ዓመት ትግል መስርቻለሁ እንደዚህ አድርጋለሁ ያለው አንዱን እናት ሀገሩን ለአንድ ሎካ ያደረገ የባህር ጥቅም ማያቅ ከሆነ ፖለቲክስ ምን ማለት መሆኑን አያውቅም ማለት ነው። ሁለተኛው ደግሞ ላለፉት 33 ዓመት ምንም የተጠቀመ ህዝብ ከሌለ የሁሉ ጦርነት አድርጋለሁ እንደዚህ አድርጋለሁ ስላለህና ምን አመጣህ መጨረሻ ላይ የባህሩ ሱስ ስላለህ ነው
አካሌ መጉዳት የመሞት ምናምን ሱስ ያለው ሰው ያለ አይመስለኝም። ግን አንድ ጥቅም በሶስቱ ማለት ነው፣ በኢኮኖሚም በጸጥታምና በማንነትን ማክበር ጥቅም ካላረጋገጥክ ውጪ ምን አመጣ? የኔ ጥያቄ መጨረሻ ውሳኔ ነው። ህወሓትም ይሄ ሄጄ እንደዚህ አድርጌ መጨረሻ ምን አመጣ ለዚህ ህዝብ? ምን አመጣ ለዚህ ህዝብ? ጥቅሙ ግብፃውያን የነበሩ በግብፅ የነበሩ ተማሪዎች ኢትዮጵያን በጉራዕና በጉንደት ስለተሸነፉ 1875 እና 76 በወታደራዊ ኃይል ኢትዮጵያን ማንበርከክ ስለማይቻል እዛ ጋር የነበሩ ተማሪዎች አጀምሮ ለነጻነት ለምናምን ብሎ ነው። ምንድን ነው ነጻነት? አሁን ነጻነት አለ አገኘ ነጻነት እዚህ ጋር መጥተው ዝም ብለህ ኢትዮጵያን ማንቋሸሽ ምናምን ለአንተ ምንም አይጠቅምም፣ ምንም አይጠቅምም። ኢትዮጵያ እንደዚህ ነች እንደዚህ ነች እንደዚህ እናውቃለን። አዎ ድሃ ነኝ። የስ ድሃ የሆንበት ምክንያት ደግሞ መሰረታዊ ነገሮች እናውቃለን። ስለሱም እየሰራ ነው። ግን ከኔ ከኢትዮጵያ በታች ሆነ አንዳንዴም ስርዓት ስትሉ ነበር። በፊትም ስርዓት ሪጅም ማለት ነው። ቃል በቃሉ ስርዓት ማለት ሪጅም ነው። በኢትዮጵያ ስርዓት የለም። ፓርቲ መንቀፍ ምናምን ፓርቲም አይደለም። ብልጽግና አሁን ፓርቲ አይደለም፣ አሁን መንግስት ነው። አንድ ፖለቲካዊ ፓርቲ ተወዳድሮ ከተመረጠ በኋላ ህጋዊ እውቅና ያለው መንግስት ነው፣ በዓለምም በሀገርም። የጥላቻ ፖለቲካ ምለው ለዚህ ነው። የማንቋሸሽ ምለው ለዚህ ነው። ትችት መተቸትና ትክክለኛ እውነተኛ ትችት መተቸትና ጥላቻ መንዛት የተለያየ ነው። ጥላቻ መንዛት ይዝነው ትችት አይደለም። 24% አትንኩት አላችሁ እኮ እንደዚህ ያላችሁ እንደዚህ ፋክት ነው። አንድ ግምገማ ሁለቱን ፖዚቲቭ ይሄ ነገር አለ፣ ኔጌቲቭም ይሄ ነገር አለ፣ ይሄ ብስተካከል ይሄ ጥሩ ነው የሚል ጥሩ ነው። እንዴት ብሎ ነው ግን ጅብ ጥጃ መጠበቅ የሚችለው ነው የኔ ጥያቄ። ጅብ በምንም ተአምር ፍየል፣ በግ፣ ጥጃ መጠበቅ አይችልም። የእሱን ጨካኝ ስለሆነ አይደለም፣ የእሱ ምግብ ስለሆኑ ናቸው። የሻዕቢያ የኢትዮጵያን ወዳጅ የኢትዮጵያን አማካር ሊሆን አይችልም። ይህን በመያያዝ አንድ ወንድማችን ሲል ነበር ስለተጨነቁ ጽምዶ ትክክል ነው ሲለን ነበር። እሱም መጥቀስ ምናምን አይፈልግም፣ ፐርሰናል አታክ ስለሚመስል ስለ ጽምዶ ነው የሚናገረው። ጽምዶ ምንድን ነው? ይሄ ነው ፖለቲካ ያቁም ያልኳቸው ምክንያቱም ይሄ ነው። ጽምዶ ምንድን ነው? በሻዕቢያ ወገን እኔውና ሻዕቢያ አንድ ፖዚቲቭ ነገር አለበት። ሻዕቢያ ጠላቴ ነው የሚል አካል ጠላቴ እንዳይሞት እኔ ሞታለሁ የሚል ምን ብለን እንደምንገልጸው ቃላት ስለሚያጣኝ እዚህ ጋር ይቅርብኝ። ኦኬ፣ ይሄ ጥቅም አለው ሻዕቢያ። በአንጻሩ ደግሞ የሱ ጉዳት ምንድን ነው? ኢትዮጵያ በኢትዮጵያ ላይ በትግራይ 52 ቦታዎች ይዘዋል። የኢትዮጵያን ዳር ድንበር ደፍረዋል። ብዙ ትጥቅ ብዙ ነገር በኢትዮጵያ ጣልቃ ገብነት የገባ ነው። ኢትዮጵያ ምክንያታዊ ሊሆን ይችላል። ይሄም ጉዳት አለበት። እነዚህ ስቲኒያዋቸው ሁለቱ ከሱ ጋር የተጸመዱ ምንላቸው በትግራይ ያለ ጽምዶ የፈጸመ ለምን እንደሆነ እግዚአብሔር ይወቀው። ምክንያቱም ምንድን ነው መሰረታዊ ልዩነት ምንድን ነው? አንዳንድ ሰዎች ስለ ባህር ትላላችሁ። በሻዕቢያና በኢትዮጵያ መንግስት ባህር ስላለን አይደለም። ባህርማ ዓለም ሙሉ እየሰማው በሚሊኒየም አዳራሽ ከኢሳያስ የምንካፈለው አሰብ ይሆናል አለ። አንጨባጫቸዋል፣ ተደምረናል ብላቸዋል። እዚህ ጋር ምንም ክርክር የለንም። ስፔሻሊ እዚህ ጋር ጽምዶ የምትደግፉት የርጅሙ ሪጅም የሚባለው ሻዕቢያ ነው፣ የኢትዮጵያ መንግስት አይደለም። ሪጅም ማለት ህገ መንግስት የሌለበት፣ ምክር ቤት የሌለበት፣ ፓርላማ የሌለበት፣ ሐጋጋ አካል፣ ፈራዳ አካል፣ ፈጻማ አካል የተባለ የመንግስት መሰረታዊ ነገር የሌለበት ነው ሪጅም የሚባለው። በአንድ ሰው ዋን ማን ሰው አገሩን ሁሉም እንደፈለገ የሚያደርግ ይሄ ነው ስርዓት ሪጅም ማለት። ይሄ ግን መንግስት ነው፣ ገቨርነር ነው። ሰው ጽምዶ አሁን በትግራይ ያለ የተጣሉት መሰረታዊ ምክንያት ይሄ ሻዕቢያና የኢትዮጵያ መንግስት ምንድን ነው ከተባለ ከፕሪቶሪያ ስምምነት በኋላ ነው። ለምን አልጠፋም በሙሉ የትግራይ ህዝብ? ይሄ ነው እኮ ጥላቻቸው። ከዛ በፊት ብዙ ኢሌጋል የሽፍታ ስራ ይሰራ ነበር በትግራይ ገብቶ ብዙ አጸያፍ ነገር፣ ብዙ ወራር፣ ብዙ ውድመት፣ ብዙ ነገር። ይሄም እንትን አድርገው ዋጥ አድርገው ይሄዱ ነበር። የኢትዮጵያ አየር መንገድ በኤርትራ ላይ የነበረ ተዘረፈ። ሳንቲሙ በሙሉ ዘራፊ ነው እኮ። ስርዓት ማለት ስርዓት ማለት ማፊያ ግሩፕ ነው። አደረገ ብዙ ነገሮች ስለ ኢትዮጵያ ብዙ ነገር። ይሄ ነው መንስኤው። የሚገርመኝ ግን እዚህ በትግራይ ያለች ቡድን ለምን የትግራይ ህዝብ አልጠፋም ብሎ ከተጣላ ሰው ምን ለማግኘት ነው? ሰው ከአይጥ አምልጦ
አዞ አፍ ይገባል እንዴ ስዕሉ? አይጥ ፈርቶ ወደ ነብር ወደ ምናምን ወደ ሲኦል ይገባል እንዴ? ጥቅምም የለም። ስትራቴጂክ ጠላት አሊያንስ ሊሆን አይችልም። እንደዛ የሚያታልሉ ሰላም ለማምጣት የታክቲክ አሊያንስ ነው እኮ ምናምን ያሉ ሻዕቢያ ኢዝ ስትራቴጂክ ጠላት የትግራይም የኢትዮጵያም ስፔሻሊ በትግራይ ስላየ ነው መሰረታዊ ነገሮች አሉበት። ምንድን ነው ጽምዶ አሁን የሚጠቅመው? ምንድን ነው? ሁለተኛም ፋኖም ተጸምደዋል ምናምን የሚትሉታሉ እዚህ ጋር በድብቅ አምሐራይ ጠላቴ ብሎ በማኒፌስቶ ላይ ከጻፈ እንደ ህዝብ ምንድን ነው የምታገኘው? የመጨረሻ ውጤቱስ ምንድን ነው የሚሆነው? ይሄ የእልክ ፖለቲካ ምለው የጥላቻ ፖለቲካ ምለው በቃ ገል የሚባል ጠላት አለና አብረን እንሄድ then what the result ከዛ በኋላስ ምንድን ነው የምታመጣ? ስለዚህ ፈትሼ ያገኘሁት የፍራስትሬሽን የጭንቀት ነው እንጂ አንድ ጤነኛ ሰው ኦኬ ይሄ ቢከፍል ይሄ አገኛለሁ ብሎ ካልኩሌት ያደርጋል። ስፔሻል ፖለቲሽያን ከዚህ ጋር እንደዚህ አድርገ ይሄ ነገር እነዚህ ምንድን ነው የምታደርጉት? በመሰረቱ ደግሞ ኢሌጋል ትሪዝን ነው፣ ሀገራዊ ክህደት ነው። አንድ ማዕከላዊ መንግስት ማያውቀው አንድ ክልል ከሌላ ሀገር የምታገኘው በሌሊት የምትገናኘው ይሄ ትክክል አይደለም። ለትግራይ ህዝብም ዋጋ ያስከፍላል። በሁሉም መንገድ ህጋዊም አይደለም ማለት ነው። መለስ ዜናዊ ቢኖር እና አስቀምጠውና ይሄ ቢደረግ አስቡት። ሴቶች እየሰበሰብክ እናቶች እየሰበሰብክ ምንም የሚገርማቸው አንድ ነገር ንገራቸው። ከተፈናቀሉ ከዛላምበሳ ጉለምካዳ ከኢሮብ ከገሩ ስርናይ ምናምን የተፈናቀሉ እናቶች ከቦታቸው በሻዕቢያ ተወሮ ወዴት ወጡ? ወደ ዕዳጋ ሐሙስ አድግራት ምናምን የተባለ አካባቢ ነው የሞቱት። እና እዛ ጋር ጭፈራ ያደርጋሉና ጭፈራ በሰንዓፍ ምናምን ወደ ጭፈራ ይሄዳሉ ተሰብስበው በተወሰነ ሰንትን ያገዟቸው ማለት ነው። ይሄዳሉና እዛ ጋር ተገናኝተው ሰላም ሆነዋል ምናምን ተብለው ወዴት ነው የሚመለሱ? ወደ መጠለያ የተፈናቀሉበት ቦታ አገራቸው እዛ ጋር ይደርሳሉና ተመልሰው ወደዛ ነው የሚሄዱት። በሻዕቢያ አንድ ሰው ሀገር ሊረሽንም ይችላል። ይሄ ነው አሁን ሰላም ፈጥረናል የሚሉት። ፍጹም እንደው የሚደግፍ ሰው እኔ ካየሁት ግን ምንድን ነው ባህሪ ነው የአሽከር ጎንበስ ብሎ ይሄዳል የሚባለው። ሻዕቢያ በሚዲያው እንዳየኋችሁ ሲሳደብ ነበር። እንደዚህ ነው የጠፈሸ ምንም የሌለው ፈሪ ነው ምናምን ሲሳደብ፣ እነዚህ ጋር ያመጣው ስድብ ነው። አሁን ግን የኢትዮጵያ መንግስትን የምጠይቀው እንደ መንግስት የምጠይቀው አንድ ነገር ነው። እዚህ ጋር መጥተው አንዳንድ የሰጠው ደቂቃ እያደጋ ነው እንትን በል መጥተው እንደ አማራ መስሎ እዚህ ጋር ፖለቲካ የሚሰራ ቀላል ሳይሆን ለመንግስት ፎታቸው የት እንደሚኖሩ ማን ስማቸው ከነ አያታቸው ምናምን ማመጣት ይችላል። ቀላል ነው አሁን ባለ ቴክኖሎጂ። ስለዚህ እነዚህ ጋር የሚጫወቱብን አንዳንዴ በትግራይ የተወሰጠው አክቲንግ ትግራዊ መስሎ አክቲንግ፣ አማራዊ መስሎ አክቲንግ፣ የኦሮሞ አንዳንዴ እሰማለሁ እኔ ኦነግ ነግኝና የኦነግ ህዝብ ምናምን የኦሮሞ ህዝብ ምናምን ብሎ ይመጣል። ኖ ሞኝሽን ፈልጊ። አትቀይሩም እንዴ ሌላ አዲስ ጨዋታ? ተስፋዬ ገብረ የሚባል ነበረ፣ ገለ የሚባል ነበረ። የተለያየ ገጸ ባህር ተሰጣችሁ እንደ ኢትዮጵያን መስላችሁ እርስ በርስ የመባላት ሌላ አዲስ ነገር አትፈጥሩም እንዴ ሌላ በ21ኛው ክፍለ ዘመን? ስለዚህ ኢትዮጵያውያን መንቃት ያለበት ከጅብ ጋር ምንም አታገኝም። ሻዕቢያ ኢትዮጵያ ወዳጅ ሆኖ አያውቅም። ከሻዕቢያ ጋር ተሰልፈ የምታድነው ኢትዮጵያዊ የምታድነው ሀገር የምታስተካክለው የለም። ስለዚህ ዋና መጠንቀቅ ያለብን እዚህ ጋር ኢትዮጵያ መንግስት ማጋለጥ አለባቸው። 10 ሰዎች መጥቀስ ይችላሉ ብያለሁ። ባለፈ ሰዎች በቲክቶክ እናውራ እና አጋልጣለሁ ይላል። አማራ መስለው ፖለቲካ ይሰራሉ እያለ ሰዎችን እየወቀሰ ነበር። መጀመሪያ ዶክተር ሁሌ ተጋሩ መስለህ በየቦታው የምትሰራውን ፖለቲካ አቁመው። ኤርትራዊ ነህ፣ አጋዚያን ነህ። ስለዚህ ለአንተ ፖለቲካ በሚመች መልኩ ራስህን ፐርሰናል አታክ ነው ፍሬ፣ ራስህን ፐርሰናል አታክ ነው ፍሬ። ኤርትራን ይጠላል፣ ኤርትራን ይቀጠቅጣታል። ሰዎቹን ምኑን ህግደፍን ለይቶ አይነካም። ትግራይ ሂዶን ጊቨዳም ስለ ህግደፍ አንተ አይኪፕ ቴሊኙ በደንብ አድርገህ ፖለቲካህን የምትሰራው እንዴት እንደሆነ ተቀል ህግደፍ እንዲነሳልህ ነው። እኛ ደግሞ ሂዶን ጊቨዳም ስለ ህግደፍ ኤርትራ ናት እንዲያረገችን ብለን ነው እና አብርሃምን አምጥቼ እዚህ ቢናገሩ እና የኤርትራ መንግስት የሚነጋገሩበት ነገር አለ፣ የሚጣሉበት ነገር አለ። ከኢትዮጵያ ፖለቲካ ላይ ህግደፍ አስቱናስ ፖስብል መውጣት አለበት። ይሄ የማንኛውም ኢትዮጵያዊ ጥያቄ መሆን አለበት፣ መሆንም ነው። ከማንም ጋር ጽምዶ ጋር የሚሆን ፖለቲካሊ መስራት አይችልም።
ከፋኖ ጋር ያለው ግንኙነት ኦላ ጋር ካለውም አይ ዶንት ኖ ከማናቸውም ጋር አያስፈልግም። ይሄ ግን ላይክ አንተ መንግስት እንድንቀይርልህ በእኛ ኮስት አይሆንም፣ እኛ አያገባንም፣ ስለናንተ መንግስት ስናት አወር ቢዝነስ ነው እያልን ምን እያልክ ነው መሰለ? እነ ማይኮ ብልጽግና ማለት ነው ከፋኖና ከህወሓት ጋር ቀይራለሁ ሲል ሄል ነው አያገባህም ማይኮ ነው የምለው። አያመለከተው ማይኮ አብይ የኢትዮጵያ እርግማንም ምርቃትም ነው የሚሆነው። ኢትዮጵያዊ ተሰብስቦ ያነግሰዋልም፣ ከፈለገም እንቀጠዋለን፣ ከፈለገም እናወርደዋለን። አይመለከተውም ሻቢያ እኔ ኤርትራ አያገባውም ስለ ብልጽግና እና እኛም ደግሞ ስለ ህግደፍ አያገባንም። እናንተ እየመጣችሁ ትግራዊ መስላችሁ እንውጣሉልን አትሉንም፣ አንሰማችሁም ነው እያልን ያለነው። አያገባንም። ቲዲኤፍ እንዲጥልላችሁ ትፈልጉ ነበር። ማጥፋት ነው እያልኩሽ ነው። ዳክተር ይኸውልህ እነሻውሽ ጋር ቴክስ ነው ማውራት የምፈልገው። ግን አሁን አያና የተናገረው ትንሽ አያና ለአንተ የሚመች ትርክት ስለተናገረ ሰውየው አይ ኮስችን አታርጉ አይደንቲቲው ማለት የለብህም። የአጋዚያን ቡድን ከሆኑ እነሱ እንደውም በጣም አደገኛ ትርክት ነው የሚያሰራጩት። ኢራን ማለት ኤርትራን እያሰለጠነች ነው የሚል ትርክት ከነሱም ካምፕ የመጣ ነው። በጋዜጣ መልክ በቲንክ ታንክ መልክ አቅርበዋል የዛሬ 1 ዓመት። ለማንኛውም ቀይ ባህር የሁቲዎች ነው ጋይስ፣ እዚህ ምንም መከራከር አንችልም። ኢትዮጵያ ስር እጅም አልገባም፣ ኤርትራ ምንም አልተጠቀመችበትም። የሁቲዎቹ ነው። እስቲ ይሄን እንድሰሙ ፈልጋለሁ፣ ይፈቀድልኝ። የተሰጠኝን ደቂቃ ለማስታወስ ያህል አብይ አህመድ የዛሬ 2 ዓመት ስንት እንበል 25 ወር በፊት የተናገረውን ንግግር ያው ሾርት ሜሞሪያም ናችሁ ስለተባላችሁ ያው እኔ አይደለሁም ስላስታወስኩት ነው ማሰማችሁ። እናንተ ግን ብዙዎቻችሁ ስለሆናችሁ ላሰማችሁና ወደ ቀጣይ ተናጋሪ እንሄዳለን። የመጨረሻው ፓርት ኢምፖርታንት ናት፣ ታገሱ። ቀይ ባህርን በሚመለከት ያለው ጉዳይ እስካሁን እኛ ጮኸናል። ካሁን በኋላ ግን የኛ ጎረቤቶች በዚህ ጉዳይ ቢጮሁ መልካም ይመስለኛል። ምን ማለት ነው? ታስታውሱ ከሆነ ለተከበረው ምክር ቤት ይህንን ጉዳይ ሳቀርብ የሁቲ ውጊያ አልተጀመረም ነበር። ያውን ያለው የጋዛ ጦርነት ስላልነበረ ሁቲ ቢተኩስና ጅቡቲ ላይ የጅቡቲ ወደብ ስራውን መስራት ቢቸገር ምን እንሆናለን ብያችሁ ነበር። ታስታውሱ ከሆነ ይሄው እኮ አየነው። 6 ወር ሳይሞላ የቀይ ባህር ንግድ ስርዓት እኛም ብቻ ሳይሆን ቀይ ባህር የሚጠቀሙ ሀገራት እነ ህንድም ጭምር እነ ግብፅም ጭምር ሁሉም ችግር ላይ ነው ያሉት። የኛ ጥያቄ ቀይ ባህር ለኛ በጣም ህልውናችን 120 ሚሊዮን ህዝብ ነው ያለው። ከሌሎች ወንድሞቻችን ጋር ከጎረቤትም ከሩቅም ጋር ሆነን እዛ አካባቢ ያለውን ሰላም እያረጋገጥን ልማታችን የምናመጣበት መንገድ ማረጋገጥ ያስፈልጋል። እኛ ሞቃዲሾ ገብተን መሞታችን ትክክል ከሆነ ሱዳን ዳርፉር ሄደን መሞታችን ትክክል ከሆነ ቀይ ባህር ላይ ሽብር ሲፈጠር ሄደን እንሞት ሲባል እንዴት ጥያቄ ይሆናል? ያው እኮ ነው ሞቃዲሾ ሲሾርም ያው ነው። ዋናው ሰላም እንዲመጣ መስራት። ስለዚህ አያና እባክህ ተመዝገብ። ያው ቀይ ባህር መሞት ምንም ችግር ስለሌለ ሁቲዎቹ መግለጫ ሊለቁ ነው። ዛሬም በየቀኑ እየለቀቁ ነው እና አሁንም ይለቃሉ። አብይ ፕሮፓጋንዳ እየሰራሽለት ነው። ቪዥነሪ ሊደር ነው አይደለም። የዛኔ ያልሆነውን ነገር ለካስ ከ2 ዓመት በፊት የሚመጣውን ነገር አስቀድሞ ብልጽግናዎች እኮ ብልጠታችሁ ደስ ይላል። 2 ዓመትን አድቫንስ አብይ ዶክተር ብቻ ሳይሆን ነቢይ አብይ ብንለው ጥሩ ይመስለኛል። 2 ዓመት አስቀድሞ አሁን የሚሆነው ነገር ታይቶት ነው እና የተነተነው። ስለዚህ ለቀይ ባህር ብትሞቱ አሁን 360 ዲግሪ ዞራችሁ እውነቱን ነገሯቸው። እኔ መጪው ጦርነት ከህግደፍ ጋር አይደለም ጋይዝ፣ ከሁቲ ጋር ነብይ ካልሽ ሙሲያችን ማለት ጀምራችኋል። ከሁቲዎች ጋር የሚደረግ ጦርነት ነው። ስለ ሁቲዎች እንማር እስቲ። ሁቲዎች ማን ናቸው? የሁቲ ታሪክ የሚያቅሰው አለ? እኔ በበኩሌ ብዙ አላቅም። ስለ ሁቲዎች እንወቅ ጋይዝ። እንችላቸዋለን ወይ? ቀላሉ ናቸው ወይ ማለት እንወቅ። ነገ የምንገጥማቸውን ኃይሎች የሁቲ ነገር ኢራን ኮንትሮል ካረጓት እና ከተዳከመች የሂዝበላ ሁቲ ምናምን ይቀንሳል እኮ። ይህን ታውቂያለሽ ዛሬ እና ሂዝቦላ ቀይ ብልጽግ ብዬሻለሁ። ምንም አይደለም፣ እንጠላዋለን እኛ የኢትዮጵያ ተቃዋሚዎች። የሱ ግን በሳይዱ ያሉት ናቸው ሞር አፐር ሃንድ ያላቸው አካባቢው ላይ
እንዴት አድርገው ከጁጡ ብንል እንኳን ጥሩ ነበር። ጸዲ በእውነት ነው የምልሽ። እነ እስራኤልና አሜሪካን እንዴት ነው አብይ ይችላቸዋል እያልሽ ነው ፍሬ? ሁቲዎችን ማለት ኢራን ማለት ነው። ኢራን ከተዳከመች ኢሚዲየትሊ የሁቲ ደግሞ ኮንትሮል ይደረጋል። ኢራን ግን ካልተዳከመች ዘሞር እየበጠበጠች በሄደች ቁጥር ዘሞር ኮንትሮል የማድረግ አካባቢውን ያቀታቸዋል። ኢራንን ግን ከተቆጣጠሩ ኢሚዲየትሊ ተንቆለጳጰስሽብን ነው ነብይ ነው ምናምን ማለት ይያሉ የ2 ዓመት በፊት የተናገሩን ትንቢት ነው የነገርኳችሁ። የሚመጣውን ነው እንደዚህ ሰውን ለኤርትራ ጋር ኢሳያስ ጋር አትበሏቸው። ጦርነቱ መጪው ጦርነት ከሁቲ ጋር ነው ጋይዝ። ባይ ዘ ዌይ ሁቲዎች የ4000 ዓመት ካዝኖቼ ናቸው። ሶ ይሄንንም ማሳወቅ ፈልጋለሁ እና ያው የዮቅጣን ነገድ ሁቲዎች ባዕድ ህዝቦች አይደሉም፣ ካዝኖቻችን ናቸው። የዮቅጣን ነገድ ከዛ አካባቢ ነው የገባው። ሳቢያን ያው ታሪካችን የተያያዘ ነው። በድሮ ዘመን አንድች ንግስት አንድ ላይ ትመራን ነበር። ንግስት ሳባ ትባላለች። አብይ አህመድ እሷን መምሰልም ፍላጎት ያለው ይመስላል እና ሁቲዎቹን ሄዶ መግዛት አይችልም በአሁን ሰዓት። እሱ በ2026 አይሰራም። ሚሳይልም ታጥቀዋል። እኛ ሚሳይል አለን እንዲያያና እሱ መጠየቅ ፈልጋለሁ እና በጣም ረጅም ሎንግ ሬንጅ ጭምላለን። ስንት ኪሎ ሜትር መሄድ ጭምላለን? ስንት ኪሎ ሜትር መሄድ ጭምላለን? ስንት ኪሎ ሜትር መሄድ ነው? የት መሄድ ፈለግሽ? ለማንኛውም የኛንም ያስጨንቃታልም። ኦኬ ሚሳይል አለን ወይ? የኛም ሚሳይል ሬንጆች ማሳየት አለብን እነሱ እያሳዩን ስለሆነ። ለማንኛውም ጋይስ ህግደፍ ምናምን አትበሉ። አሁን የተባለው ዜና በእርግጥ ፍሬ እውነት ከሆነ አሁን ሳየው አፍሪካን ኢንቴሊጀንስ ሚል አዲስ ስታንዳርድ ነው ላይ ያየሁት። አዲስ ስታንዳርድን ከሆነ ለመጀመሪያ ጊዜ ሀብታሙ ጉርሙ ኮት እያደረገ ከሆነ ለጸዳለ እነግራታለሁ ብልጽግናዎች ኮት እያደረጉሽ ነው ብዬ። ግን ለማንኛውም ሌላ ቦታ ከሆነ የተጻፈው አርቲክሉ ማንበብ ፈልጋለሁ። አይ ሀብታሙ ካልኩኝ እንዳልታረቁኝ ያስታውቃል። አላቆላመጥኩም ስሙን በመጣበት መንገድ። ሀብታሙ እንግዲህ አዲስ ስታንዳርድን ኮት አድርጎ ከሆነ አሳውቃታለሁ። ግን ሌላ ቦታ ካለ እስቲ ፈልጓለሁ ዜናውን። እንደዛ ከሆነ በእርግጥ ለውጥ ነው። የዛሬ 1 ወር ትልቅ አሰላለፍ ነበረ። በቃ አብይ ተጨነቀ ተዋከበና እያልኩኝ ደስ ብሎኝ ነበር። እኔ በቃ ሳውዲና ዩኤኢ ሊገጥሙ ነው፣ ከዩኤኢ ልንገላገል ነው ስል ይሄን ጦርነት በጭራሽ አላሰብኩትም። ጉድ ሆኛለሁ። አሁን ግን ሁቲዎቹ አቅም አላቸው የላቸውም የሚለውን ለማሰብ እየሞከርኩ ነው። አልነገርኩሽም አልተጣሉም ብዬ ስንት ነው ነገርኩሽ? እሱ ሌላ ጊዜ ሌላ ስፔስ ይፈልጋል። ያው እንዴት ውይይት እንደሆነ እየተማመነን እንሂድ። ጂኦፖለቲክሱን ከኔ በላይ አታውቂም ማለት ነው። ኦኬ። እና መጨረሻ ማለት የምፈልገው ከኔ ቀጥሎ ቡርቃዬ ነው የሚቀጥለው። አመሰግናለሁ ፍሬ ቴንኪዩ ከፈቀድሽለት። ኦኬ ራጂ ነው ቡርቃ ያላወራ። ፍሬ ግን አንድ ጥያቄ አለኝ። እዚህ ቤት እኔ ደንበኛሽ ከሆንኩኝ 6 ወር አለፈኝ። አንድ ቀንም ሞዴሬተር ተሰጥቶኝ አያውቅም። ምንድን ነው ጥቁር አትወጂም ማለት ነው? ኖ ሞዴሬተር ስጥን እያሉ ምን አረኩ መሰለ፣ በብሔር ነው የምሰጣቸው አልኩኝ። የውህድ ማንነት 2 ሰው አለው። ውህድ ማንነት ኦሮሞ ብዬ ሰጠው። ትግራይ በቃ አማራ፣ ጉራጌ አለ፣ ሁሉም አለው እና ብሔር አትወጂም ማለት ነው። አሁን አፋር የሌለው አፋር ካለ ጥቁር አትወጂም ወይ ነው ጥያቄው። አልወድም። ቀዮ ስላልከኝ አመሰግናለሁ። ራጂ ይረዳኛል። ይኸውልህ ራጂ፣ እኔ ብዙ ጊዜ እናንተን ኮዝ አልረዳውም ነበር። አንተ ኮቴ እናስከፍልሻለን ብለኸኝ ፈርቼ ነበር። ግን ቡርቃ መጣና ሀሳቤን እየለወጠው ነው በጣም እና ስለሱ ነው ቅድሚያ የምሰጠው። እባክህ ፍቀድለት። ያው አንድ ኮዝ ነው ያላችሁ፣ ግን እሱ ቢያወራ ደስ ይለኛል ከአንተ በፊት። አመሰግናለሁ። አመሰግናለሁ። በጂኦፖለቲክሱ እና የኢራን ጉዳይ ሁሉንም አያይዛችሁ በዛ። እሺ አመሰግናለሁ። እንዳጋጣሚ ሆኖ ጸዲ ድሉን ስላሰጠሽኝ አመሰግናለሁ አንቺን። ግን እንዳጋጣሚ ውጪ ነው ያለሁት። በእድሜም በትግልም ደግሞ ራጂ ለኔ በጣም ታላቂ ነውና እሱ ይጠቀመው የኔን እድል። ከዛ በኋላ ምናልባት ምቹ ሁኔታ ሲሆን እሺ አተልቀዋለሁ፣ ዴው አከብራለሁ። እንግዲህ ራጂ እንደ አዲስ እንተዋወቅሽ። ራጂ በቃ የድሮ አልፏል። ቡርቃ አክብሪ ከተባልኩኝ ራጂንም አከብረዋለሁ። ፍሬ አመሰግናለሁ። ካወዲ ዝም እላለሁ።
ኦኬ የራጂ ተናገርና ሚኪ ወድራያ ደግሞ ይናገራል። እዚህ ቤት ስንት ቀን የመጣኸው? ቀጥል ራጂ። ሚኪ እንዴት ነህ? አያና ድርጅታዊ መስመራችንን አንድ ስርዓት የሚለው ነገር ስላነሳ ደስ ብሎኛል። ለዛ ነው የማንናገረው። እኔ ወደዚህ ስመጣ አንድ ዓላማውን እንደግፋለሁ የምለውን ድርጅት መስዬ መታየት አለብኝ። ከኦሮሞ ማህበረሰብ ስለወጣውን ደግሞ ኦሮሞ ማህበረሰብ የሚገልጽ መሆን አለብኝ በተቻለ መጠን። ሶስተኛ ደግሞ እኔ ባለትዳር ነኝ፣ ልጆች አሉኝ፣ ሚስት አለኝ። ልጆቼና ሚስቴ ሶሻል ሚዲያን ስለሚያዩ ጫፍ የወጣ ንግግር ከተናገርኩ እንደ ሰው ስብዕናዬን መጠበቅ ስላለብኝ ለዛ ነው በስርዓት ቁጭ ብለን እንጠብቀው። ለወደፊትም ወቂልን ፍሬ እኔ አልናገርም ከፍቼ ተራ ግን ጠብቂ ብዬ ኮንሰርን ማረገው። ጸደይ የኮቴ ያልሽውን አይ ቲንክ እንትኔ አቋሜ ከዛ ፈቀቅ ያለ አይመስለኝም፣ ግን እዛ ሳንደርስ ደግሞ ሶልቭ ማድረግ እንችላለን የሚል እምነት አለኝ። እኔ በመወያየት የማይፈታ ነገር የለም ብዬ አምናለሁ። ልዩነትን ማጥበብ ከተፈለገ ደግሞ ማይ ዌይ ኢዝ ዘ ኦንሊ ዌይ ሳይሆን ኮምፕሮማይዝ አድርጎ መጓዝ ይቻላል ብዬ ማምን ስለሆነ ለኔ ከድርጅት ከአመራር በላይ የህዝብ ፍላጎትና ጥቅምን ማስቀደም ስለምፈልግ እንደ ህዝብ አንቺ የምታነሺው ኮንሰርን አክሰፕትድ ከሆነ የህዝብ ነውና በዛ ጓዛለውና እንደዛም ብዙ እንትን አትበይ። እኔና አንቺ ካናዳ ነው የምንኖረው። በትሪቲ ለፈርስት ኔሽኖች የምናደርጋቸው ፌቨሮችን ዩኒውድ ላንቺ መናገር ልጅ ለእናቷ ምጥ መንገር ነው። that way of model accept መሆን አለበት ከሚል አንፃር ነው። ዋልታ ጠቀስ የሆኑ ሂደቶችን አልፈልግም። እኔ የመሃል አርበኛ ነው መሆን እንፈልገው። ያ እሱ ዋልታ ጠቀስ ሆኖብሽ ከሆነ ኮምፕሮማይዝ መደራረግ እንችላለን ብዬ አምናለሁ። እንደዛ ተረጅኝ። ሌላኛው እኔ ማይኮ ቢኖርና ባወራ ደስ ይለኛል። ከማይኮ በላይ ኤርትራን እንደ ህዝብ ሻቢያን እንደ ድርጅት አውቀዋለሁ። ከኔ በላይ አታውቀውም። ስለማንተዋወቅ ነው ብዙ ጊዜ ቅድም ገብቶ እኔ ምንም አልተናገርኩም ፍሬ እነራጂ የሚያወሩት ብሎ የተናገረው። እኔ ካንተ በላይ የኤርትራን ፓስፖርት ተሰጥቶኝ ኤርትራዊ ሳልሆን ከሻቢያ ጥራ ከምትላቸው የኢንተለጀንሲ ሰዎች በላይ ምስራቅ አፍሪካ ላይ ሰርቻለሁ። ኦነግ ኤርትራ ኦፊስ በነበረበት ሰዓት ስለማታቀኝ ነው። ስለዚህ የሻቢያን ኢንቴንሽን ከኔ በላይ አታውቀውም። ጽምዶ ተብሎ ከሻቢያ ጋር ቂጡን አስሮ የሚዋጋው ማንኛውም ኃይል ለኢትዮጵያም፣ ለኦሮሞም፣ ለብልጽግናም፣ ለትግራይም አይጠቅምም። ይሄንን በደንብ አድርጌ ከኔ ጋር ልዩነት ሊፈጥሩ የሚችሉ ሌሎች ብሔርተኞች ሊኖሩ ይችላሉ። ከሻቢያ ጋር ተጣምዶ የሚደረግ ማንኛውም ነገር ለኢትዮጵያ እንደ ሀገር እንደ ህዝብ አይጠቅምንም። ይሄ የኔ ስታንድ ነው። ስለማቅ ነው 1 2 3 ብዬ መናገር አልፈልግም። ያ ማለት ደግሞ ብልጽግና መደገፍ አይደለም። ለይቼም ደግሞ የኤርትራን ህዝብ እንደ ቀለበት ታስሮ እንደ እስር ቤት ታጥሮበት በሻቢያ ዋጋ እየከፈለ ያለው የኤርትራ ህዝብ ደግሞ እንደ ኦሮሞ ህዝብ ያሳዝነኛል፣ አስብለታለሁ። ስለዚህ ህዝብንና ገዢ ፓርቲን ለይቼ ነው ማየው። ስለዚህ ስለኮኮነን ግደፍን you don't have to feel bad። የኤርትራ ህዝብ ነው። የኤርትራ ህዝብ ከኔ በላይ ከከረንጫፍ ጀምረ እስከ እንትን ድረስ ሄዳ አላየህም። እኔ ከአዛውንቱም ከተዋጊውም ከድርጅቱም ጋር ከብዙ ሰዎች ጋር ኮንቨርሴሽን አድርጌያለሁ። አቨሬጅ ኮንቨርሴሽኑን ግን ጨምቄ ሳወጣው የኤርትራ ህዝብ አሁን ሻቢያ የሚያራምደውን የፖለቲካ ሂደት አይደግፍም። ግማሹ አማራጭ ስለሌለው ነው። ግማሹ አገሩን መክዳት ይመስለዋል ሻቢያን መታገል። እንደዛ ሆኖ ስላደገና ስለታነጸ ነው እንጂ የሻቢያን የሚፈልግ አይ ዶንት ቲንክ ሶ። ስለዚህ እንደዛ ብታየው ማይኮ እያነሳ ብቻ ሲወረወር አንደኛ እንደ ሀገር እንደሌላም እያንቋሸሽን ባናነሳ ደስ ይለኛል። እኔ የኦሮሞ ማህበረሰብ
ስልክ ስለገባብኝ ነው። አይ ቲንክ ተመልሻለሁ ብዬ አስባለሁ። አሁን ይሰማል። አዎ ስለዚህ እሱን ካታጎሪውን መለየቱ ጥሩ ነው። ሌላኛው ደግሞ ሀሳብ መስጠት የምፈልገው ላይክ ብሔርተኞች እንደ ብሔርተኛ ስናነሳ the same thing ለሻቢያ እንደተጠቀምኩት እኔ ብልጽግናን እንደ ድርጅት አለ የማንረዳው ደግሞ በአብስትራክት የሚመጡ ነገሮች የምናነሳቸው ነገር አለ። ግን ያንን ፕሮአክቲቭሊ አናሊሲስ ይፈጠር ቆየን ከተናገርንኛ ላይክ አርኤስኤፍ ሄዶ እኔ ድምጽ ላሰማችሁ ይችላል ከፈለጋችሁ አርኤስኤፍ ካምፕስ ይሰራለት 2 አመት 3 አመት ከማን ትእዛዝ ነው ምን መጣ ሚሊዮን በአንድ እስከነ ብሎኩ አቃለው እኔ 25 + 16 41 ብሎክ ነው የተሰራው ለአርኤስኤፍ ማሰልጠኛ። ሶ አሁን ዛሬ ስለ አርኤስኤፍ ያወራን ስለ ኦኤዩ ያወራን ሌላ ኃይል ተጨምሯል። ኤስፒኤልኤምኤን የሚባል ከኤስፒኤልኤ ተነጥሎ የወጣ በኑዌሮች የሚመራው ይሄ የዋይት አርሚ ከሚባለው ጋር ላይ የሆነ የሰልቫኪርን መንግስት የሚዋጋው ሳውዙ ደግሞ አልቡርሃኒን መዋጋት ስለሚፈልግ ከኢፒአር ከኢኤንኤልኤፍ ጋር ሆኖ ውጊያ ውስጥ ገብቷል። ይላይ አሁን እንትኑ በየቀኑ እየተቀየረ ነው የሚሄደው የኃይል አሰላለፉ። ያን ፕሮአክቲቭሊ ወስዶ ጂኦፖለቲካው ላይ ዲፕሎማሲ ስራ እየተሰራ ነው ወይ የሚለውን አይ ዳውትድ። ያ ግን ከኢትዮጵያ ጥቅም አንፃር ከህዝባችን ጥቅም አንፃር ከሱዳን ጋር ጦርነት ውስጥ ከገባን እኮ እኔ ነኝ የምቀርበው ከናንተ በላይ ለሱዳን። እኔ የወለጋ ልጅ ነኝ፣ ከድንበር ላይ ነው ያለሁት፣ የሚጎዳው ህዝቤ ነው። ስለዚህ ፌል ዲፕሎማሲ ነው እየተጠቀሙ ያሉት። ፕሮአክቲቭ የሆነ አናሊሲስ አልተሰራም። የኢኮኖሚን ብቻ ሳይሆን በጸጥታ ረገድ በቅቡልና ረገድ ቀጣይ ደግሞ ሊመጡ የሚችሉ ሂደቶችን መዘዝ ሊያመጣ የሚችል ከአንድ ቲም ጋር ለፕሮክሲ ዋር ኦኤዩ ጋር መታገኘው ጥቅም ካደረክ ፋራ ወይ መዘዙ እስከ ወስተርን ድረስ የሚሄድ ከሆነ አናሊሲሶቹ በደንብ አልተሰሩም እያልን ያነሳ ነው። የሳውዲና የሌሎቹን በኢራን ጉዳይ ላይ ስለተንተራሰ the same thing ሻቢያና ብልጽግና አንድ ላይ ሆነው የሰሜን ጦርነት ላይ ተሳተፉ። በማግስቱ የጋራ ጠላት እንጂ የጋራ አጀንዳ ስለሌላቸው በመሃል ችግር መጣ። ስለዚህ የጋራ ጠላትን ያለው ወገን ጋር እንደ ጋራ አጀንዳ መፍጠር ማትችል ከሆነ የሚደረገው አሊያንስ አናሊሲስ መሰራት መቻል አለበት የሚለውን በጂኦፖለቲካው ላይ የምሰጠው ሐሳብ ያን ነው። ከዚህ ባሻገር ግን ወንድሞቼ ቅድም ያነሱት ስለሆነ በሱ ላይ ማነሳው የለኝም። ለኔ አብሶሉት ኮሬክት የሆነ አብሶሉት ደግሞ ሮንግ የሆነ ሂደት የለም። ጭፍን ደጋፊም ጭፍን ተቃዋሚም ሆነን አገር መገንባት አንችልም። ስናነሳ በእኛ ትግል ሂደት ውስጥም ችግር ካለ መሻሻል ያለበትን እያመጣን የምንታገለው ላይም 0 ታይምስ ከምናደርግ ያሉትን ነገሮች ተቀብለን ካልተጓዝን እንጂ አይሆንም። እንደ ሀገርም እንደ ህዝብ በተለይ በሁለቱ ሀገሮች መሃል ስለ ኤርትራና ስለ ኢትዮጵያ ሲነሳ ነገ አብረን መኖር እንደምንችል አይነት አድርገን ብንተቻች ጥሩ ነው። እንትን ላይ ፐርሰናላይዝ ባናረገውም ለኔ ጸደይ አማራ ሆነች አልሆነች ኦሮሞ ሆነች አልሆነች ለኔ የኦሮሞን ትግል አምኖበት የኦሮሞን ህዝብ ትግል የተቀበለ ማንኛውም ሰው ከኔ በላይ ለኦሮሞ የሚታገል ከሆነ አክሰፕት አደርገዋለሁ። አሁን የብሔር ጉዳይ የመወለድ አለመወለድ ሳይሆን የምናመጣቸው ትርክቶችና የምናነሳቸው ሐሳቦች ገዢ ናቸው ጠቃሚ ናቸው የሚባለው ላይ ብንንተራስ ጥሩ ነው የሚል ሐሳብ ነው የምሰጠው። አመሰግናለሁ። ቴንክ ዩ ራዴ። ኦኬ ሚኪ እንዴት ነህ? ጠፋ። ስማርት ከሆነ ብልጽግናዎች ስማርት ከሆኑ ሳይድ ማድረግ የለባቸውም። ኢትዮጵያን ወይም እነሱን የሚጠቅም ነገር ካለ ከማንኛውም ሀገር ጋር መስራት ይችላሉ ብዬ አስባለሁ። ሻዕቢያ ግድ የለውም ምንም የሽፍታ መንግስት ስለሆነ ብዙም የሀገር ኢንተርስት ፖሊሲ ዲፕሎማሲ የሚባል ነገር ስለማያውቅ ያው ራሻ ሂዶ እና አሜሪካን እንምታቸው ያለ መንግስት እኮ ነው። ኢሳያስ እኮ በግልጽ ፑቲንን ዓለም እንምታ ብሎ ያለ በድድብና እንትን ያለ ነው። ሰው ምናልባትም አሜሪካ የኤርትራ መውደቅ የአረቦች መጫወቻ ይሆናል ያ ኮሪደር ብላ ስለምትሰጋ አልመታችሁም እንጂ ሶሳይዳል አይነት አካሄድ ነው ያለው። ስለዚህ የአብይ አካሄድ ትክክል ነው ብዬ አስባለሁ። ከሁለቱም ከኢራንም ከዩኤኢም ከሳውዲም ከማንም በሚጠቅም መልኩ ነው መሄድ ያለበት። እነ ዩጎዝላቪያ ያደጉት እንደዛ ሆኖ ነው ድሮ የምናውቀው። አብዛኞቹ እንደዛ ናቸው። ኦልሞስት እንደ ኒውትራል መሆን ያስፈልጋል። ካልሆነ ይሄ ግግም ያለ ኢራን ጋር ሆኜ እስራኤልን እመታለሁኝ አሜሪካን እመታለሁኝ የሚል የሻዕቢያ አይነት ሪሄትሪክ ካለ ወይም ዩኤኢ ጋር ሆኜ ልክ አሁን ዩጋንዳ
ፕሬዚደንት ነው ምንድነው አንድ እብድ አለ አይ ቲንክ ሙሶቪኒ ሳይሆን የወለደው ኢዲ አሚን የወለደው የሚመስል ልጅ አለ። ባለፈው ጊዜ ኬንያን በአንድ ቀን ማርካለሁኝ፣ አሁን ደግሞ ኢራንን ያለምንም ተኩስ ማርካለሁኝ ያለ። እንደዚህ አይነት ማለት የህፃናት አካሄድ የበሽተኞች አካሄድ አይነት መኬድ የለበትም። ስለዚህ እኔ አብይ ወይም የብልጽግና ስርዓት ባልደግፍም ዲፕሎማሲያዊ አካሄዱ ግን ትክክል ነው ብዬ ነው የማስበው። ሌላ ቀርቶ ከዩክሬን የሚያገኘው ያገኛል፣ ከራሻ የሚያገኘው ያገኘዋል። ምን አገባው? እነሱ በተጣሉ ሳይድ መያዝ ያለበት አይመስለኝም። ሰው ይጠቀማል ብዬ ነው የማስበው አብይ። በዋናነት ደግሞ ዩሮፒያን ዩኒየን እና አሜሪካን አይ ቲንክ ከአብይ ሳይድ እንዳሉ ነው የማውቀው። ከዛ አንጻር ስለሆነ ጉዳት አለው ብዬ አላምንም። ኦፍኮርስ ዩኤኢ ሂዶ ነበር ባለፈው ሳምንት። ያው ትንሽ አላያንስ እንዳይመስል ወይም እንዳያስመታው ብዬ ሰግቼ ነበረ። ግን ያን ያህል ከጎናችሁ ነን እንደዚህ ነን ምናምን የሚል ሪሄትሪክም ስላልተናገረ ጉዳት ያለው አይመስለኝም። የሱዳንም ሂደት እያየን ነው። ዞሮ ዞሮ ወደ አብይ እየዞረ ነው እንደማለት ነው አይደለ? ቡርሃንን በሻዕቢያ በግልጽ ሰራዊት አስገብቶ ቡርሃንን ደግፈው እየተዋጉ ነው። ጽምዶ የምንለው ጭምር ማለት ነው። አሁን እያየን ያለነው አረብ ኤምሬት ብቻ ሳትሆን ሳውዲ አረቢያም ፍሊፕ እያደረገች ነው። ምክንያቱም የቡርሃን ድድብና ስልጣኑ ሳያጸና ወንበር ሳያጸና ኢራን ጋር ሆኜ ጋልፎችን የምትመታ ኢራን ወይም እስራኤል የምትመታ ኢራን እደግፋለሁኝ ማለቱ አይ ቲንክ ይሄ በጣም የኖቪስ ፖለቲክስ ወይም ደግሞ የሆነ የአዲስ ፖለቲካ አይነት አካሄድ ነው ብዬ ነው የማስበው። ገና ቂጡ ሳይሸፍን የመሬትን ቂጥ ሊሸፍን አይነት እንደማለት ነው። ስለዚህ ያ ሳያደርግ አብይ ሃይፑ ሳይውጠው ከሄደ አይ ቲንክ ለአብይም ለሚመራት ሀገርም ይጠቅማል ብዬ ነው የማስበው። ከትግራይ ፖለቲካ ወይም ከጽምዶ ፖለቲካ ከአጠቃላይ ለትግራይ ካለው እንድምታ ሌላ እይታ ሊኖረኝ ይችላል። በአገር ደረጃ ካየን ግን አይ ቲንክ አብይ አካሄዱ ትክክል ነው። በሚጠቀምበት መልክ ከሁሉም ጋር ቢጠቀምና ቢሰራ ነው የሚሻለው። ላውድ ያልሆነ ክሊር ያልሆነ አምቢጊየስ የሆነ አካሄድ ነው የሚካሄድ ያለበት። ዲፕሎማሲ ማለት እሱ ነው። መካከለኛ ወይም መሀል ላይ ነው እንጂ አንድ ጽንፍ መያዝ አለበት ብዬ አላስብም። ስለዚህ ከኤርትራ የሚለየው አብይ ከሁሉም ጋር የመስራት ቴንደንሲ አለው። እንደ ጠላት ብሎ የፈረጀው ወይም እንደ ጠላት ብላ የፈረጀችው ሀገር የለችም እስካሁን ድረስ እስከማውቀው ድረስ። ኤርትራ ግን ጭራሽ እየተነሳ ማን እንደሆነ ሰው ይሁን ጦጣ ይሁን የማያውቁት ሀገሮችም ጭምር አሜሪካንም ጭምር ታላቋ ሰይጣን እያለ ሲሳደብ ይውላል። አሁን አሜሪካ ስለ ኤርትራ ምን ያደረገችው ነገር አለ ነው? ኤርትራ መንግስት እንዲያውም እንዳይወድቅ ዝም ብላ ነው እሽኮኮ እያለችው የምትኖረው። ብትፈልግ ብዙ ነገር ማለት ትችል ነበረ። ስለዚህ የአካሄድ አጥፊ ነው ብዬ ነው የማስበው። ስለዚህ አብይ አካሄድ አይ ቲንክ ስማርት ከሆኑ ለወደፊቱ ማድረግ ያለባቸው ብዬ የማስበው እንደ መንግስት መቀጠል ካለባቸው ኒውትራሊቲ መምረጥ ነው። ኢንዳይሬክትሊ ደግሞ ለኢትዮጵያ ኢንተረስት ወይም ለራሳቸው ኢንተረስት ሲባል ደግሞ የሚጠቅማቸው ሀገር ካለ ዳዘማረ እነሱ ቢጨፋጨፉ who the hell cares? አሜሪካ እኮ ለተዋጊዎች ለመንግስትም ለአማጺም ለሁለቱም ትሸጥ ነበር አይደለ? መሳሪያ ያ የሚያደርጉ ብዙ ሀገሮች አሉ አይደለ? ስለዚህ ከዛ አንጻር ከሆነ ኢትዮጵያ እና አብይ የሄዱ ያሉት አካሄድ ትክክል ነው ብዬ ነው የማስበው። ከኢራንም ድሮን ይፈልጋሉ፣ ከአረብ ኤምሬትም ብር ይፈልጋሉ። ዋይናት get from both them ማለት ነው። ስለዚህ ያ ስማርት አካሄድ ነው ብዬ ነው የማስበው ካልተሳሳትኩኝ። የጽምዶው ጉዳይ ከሻዕቢያ ጋር ይያያዛል። ምናልባት ይነካዋል ስላልሽ ነው። ጽምዶው አደገኛ ነው። ህወሓት ከሻዕቢያ ጋር ስለተጣመደ የአልቡርሃን ደጋፊ ሆኖ ነው የቀረበው። ትግራይን አፌክት ያደርጋታል። ምናልባትም አማጺው ኃይል ወደፊት ከመጣ ምናልባት አሁን ሳውዲም ድሮፕ ካደረገችው እኔ ሌላ ማን እንደሚደግፈው አላቅም። እንግዲህ ከራሻ ጋር እየተጠጋ ይመስለኛል። ራሻ ጋር የተጠጋበት ምክንያቱም ቡርሃን ማለት ነው ከኤርትራ ጋር አላይ ስላደረገ ነው። ስለዚህ ሁለቱም አብረው የሚመቱበት ሞስት ላይክሊ ቡርሃን የሚገፋበት ሁኔታ ሊመጣ ይችላል ብዬ ነው የማስበው። ስለዚህ ዳጋሎ ወደፊት ከመጣ ለትግራይም ለህወሓትም መጥፎ ዜና ነው የሚሆነው። አይ ቲንክ ከአገር አንጻር ካየሁት ደግሞ ዳጋሎ ወደፊት ከመጣ ከአብይ ጋር ስምረት ይፈጥራል። ከኢትዮጵያ ጋር ፍሬንድሊ የመሆን እድል አለው እንደማለት ነው። ቡርሃን ከቀጠለ ደን ኢሳያስ ጋር ይሆንና ጽምዶ ከህወሓት ጋር ሆኖ ይሄ አክስ ኦፍ ኢቭል እንደገና ወደ አዲስ አበባ የመምጣት እድል ነው የሚኖረው እንደማለት ነው። ስለዚህ ባላንስ ኦፍ ፓወሩ መናጋት ካለበት አሁን እየሄደ ያለው ኢን ፌቨር ኦፍ አብይ ነው ብዬ ነው የማስበው። ቡርሃንና ኤርትራ
ህወሓትና ፋኖ አንድ ላይ ስለተጠመዱ የነሱም ውድቀት ይሆናል ማለት ነው፣ የቡርሃን ውድቀት ወይም የሻዕቢያ ውድቀት። ስለዚህ ከዛ አንጻር እኔ ለትግራይ ህዝብ ይጠቅማል ብዬ አላስብም። አይ ቲንክ ራጂ ይመስለኛል ቅድም ሲል የነበረው ጽምዶው ለሻዕቢያ ብቻ ነው የሚጠቅመው። ምናልባትም ህወሓት በመውደቅ ላይ ወይም በመውረድ ላይ ያለ ስለሆነ ሪቫይቭ ለማድረግ ከ50 ዓመት በኋላ ስልጣን ላይ ሌላ ዘመን ለመቆየት የመጨረሻ ጥረት የሚያደርግበት ነው። ዞሮ ዞሮ ግን ህወሓትን ያጠፋዋል እንጂ አይረዳውም። ሶስተኛ ሀገር ጋር ሆነች ተጸምደሽ የምትመጪ ከሆነ ደን በአገር ክህደትም ጭምር ነው የምትከሰሽው። የሀገሪቱ አጠቃላይ ኢኮኖሚና ሚሊተሪ ፓወር ትግራይ ላይ ያርፋል እንደማለት ነው። ሻዕቢያ ይጠቀማል። ምክንያቱም የኢትዮጵያ አቅም ትግራይ ውስጥ ከሆነ የሚራገፈው ሻዕቢያ ባይኖር እንኳ ወይም ለዘላለም ባይቀርለት እንኳ ግን ለተወሰነ ጊዜ ራሱን ማቆየት ይችላል እና ከዛ አንጻር ሻዕቢያ እንዲቀጥል ሊያደርገው ይችል ይሆናል ለተወሰነ ጊዜ። ካልሆነ አይ ቲንክ ህወሓትን የማይጠቅምም ማለት ለህወሓት ስልሽ ኮምፕሊትሊ ሪቫይቭ አያደርገው። በዛኛው ሳይድ ሁኜ የትግራይ ጥቅም የሚረጋገጠው ከኢትዮጵያ ነው። ከኢትዮጵያ ጋር የማይሆን ከሆነ ደግሞ አገራዊ ነጻነት ነው ብዬ አምራለሁ። አይ ቲንክ የኦሮሞዎች የናሽናሊስት ኦሮሞዎች ጥያቄ ያ ይመስለኛል። የምትሰራ ኢትዮጵያ ለሁሉም ኢኩዊቲ ያላት ወይም ለሁሉም የምታስተናግድ በእኩልነት የምታኖር ኢትዮጵያ ካለች ሁሉም ይጠቀማሉ ብዬ ነው የማስበው። ዓለም ወደ አንድ በሚመጣበት የዓለም ገበያ ወደ አንድ በሚመጣበት ኢትዮጵያ ተበታትና አቅም ይኖራታል ብዬ አላስብም። ያ ብቻም አይደለም። ናሽናሊስቶች ሀገር ከመሰረቱ አገሮች ሆስቴጅ ይያዛሉ ብዬ ነው የማስበው። ነጻነት ብዬ ሳስብ የትግራይ ነጻነት መኖር አለበት ብዬ ሳስብ ከዲሞክራሲ አንጻር እንጂ ከብሔርተኞች ጠባብ አስተሳሰብ አይደለም። የራሳቸው እንክሌቭ ፈጥረው የራሳቸው ባሪያ ፈጥረው የራሳቸው ተገዥ ፈጥረው ልክ እንደ ሻዕቢያ በባርነት የሚያኖር የገሃነብ ስርዓት የሚተክሉ ከሆነ የህወሓት አካሄድ እሱ መስሎ ስለሚታየኝ፣ ምክንያቱ የሚገዛት ትግራይ በሰላም ካላስተዳደረ የሚገዛት ሀገረ ትግራይ ከዛ የባሰ ይጫልቃታል፣ ሰውን ያስራል፣ ሰው ይገድላል ብዬ ነው የማስበው ልክ እንደ ሻዕቢያ። ስለዚህ ከዛ አንጻር ስለሆነ በኢትዮጵያ ማዕቀፍ ነው መሆን ያለበት። ጽምዶም መኖር ካለበት ኦኬ ኦላ ጋር ፋኖ ጋር ሊፈጥሩ ይችላሉ፣ ምክንያቱም የኢትዮጵያ አካል ስለሆኑ። ከኤርትራ ከሶስተኛ አገር ጋር ሆነሽ ለዛውም ኤርትራ ማለት ቅድም ራሽ እንዳለው የኦሮሞ ተወላጅ የቤንሻንጉሉ የአማራው የምኑ ከ30 በላይ ድርጅት ኤርትራ ውስጥ ፈልፍሎ ለራሱ ብቻ ኢትዮጵያ ለማፍረሻ ብቻ ሲጠቀም የኖረና ያ እድል ሲኖር ደግሞ የትግራይ ህዝብ የጨፈጨፈ ነው። ስለዚህ መጨፍጨፉ እስከ መጨረሻ ስላልሄደለት ነው አብይ ጋር የተጣላው። አብይ ነገ ዞር ብሎ ኦኬ ሻዕቢያዎች አብረን እንስራ ወያኔ እናጥፋው ቢላቸው ያደርጉታል። ከአብይ ጋር አላ ያደርጋሉ፣ ይጸመዳሉ። የኤርትራ ጽምዶ በሌላ አባባል ሻዕቢያ ኳልኩሌሽኑ ከራሱ ጥቅም ጋር ስለሚሄድ ትክክል ነው። በዛ አንጻር አብይ ጋር ሆኖ መስራት ጥሩ ነው ብሎ ሲያስብ ወያኔን አድቅቆ ባሪያ እስክትሆን ድረስ ሰራለት። አሁን ደግሞ ያ አቋርጦ ከሻዕቢያ ጋር ሆኖ አብይ ጠግቧል እኔን ሊያዳምጥ አልቻለም ባለ ጊዜ ደግሞ ህወሓት ጋር ተጣምዶ ምናልባትም የቀይ ባህር ጥያቄም ስላለ ተጣምዶ ደግሞ አብይ የማዳከም ስልት ነው እየተከተለ ያለው። ስለዚህ በዚህ መሃል ላይ የምትጎዳው ትግራይ ነች ብዬ ነው የማስበው። የአሁኑ ጽምዶ የብልጽግናና የሻዕቢያ ጽምዶ አይነት ነው፣ ተገለበጠ እንጂ ሌላ ልዩነት አለው ብዬ አላምንም። ገለበጡት። አብይ ጋር ተጣምደው መጥተው የትግራይ ህዝብ ጨረሱ። አሁን ደግሞ ህወሓት ጋር ተጣምደው መጥተው አብይ ሊጨርሱ የትግራይ ህዝብ ያስጨርሱታል ነው መጨረሻው። ያ ስለሆነ አይ ቲንክ ጽምዶውም ትክክል አይደለም። ከጂኦፖለቲክስም አንጻር ካየሽው አይ ቲንክ የትግራይ አካሄድ ለትግራይ ጉዳት እንጂ ጥቅም የለውም። አይ ቲንክ ጦርነትም ቢመጣ ተጎጂዋ ትግራይ ነች የምትሆነው። ከሱዳን ጋር ከምንም ጋር ዲአሶሴት ማድረግ ኃይል ህወሓት ከሆነ መስራት ካለበት ትግራይ ውስጥ መስራት አለበት፣ መስራት ከሌለበት ግን መልቀቅ ነው ያለበት። ትግራይ ጥያቄ መመለስ ያለበት ብዬ የማስበው በዚህ ሰዓት በተለይ ደግሞ አማራጭ በሌለበት ራዕይ ያለው ወይም ደግሞ ዲፋይንድ የሆነ አገር መሆን አለብኝ ካለ ምን ማድረግ እንደሚያስብ አርቲክሌት አድርጎ የሚያቀርብ ድርጅት በሌለበት ሁኔታ ትግራይ አገር መሆን አለባት ምናምን ብዬ አላስብም። ኢትዮጵያ አገር እንድትሆን ግን አይ ቲንክ ከአብይ ጋር ቢሰራ ይሻላል ብዬ አስባለሁ። ኦፍ ኮርስ አብይ ሌላው ሰይጣን ነው የሚሉ ሰዎች አሉ እና ታዲያ ማን ጋር ሊሰራ ነው? ቢያንስ አብይ የአንድ ሀገር ሰው ነው፣ የኢትዮጵያ ሰው ነው አይደል እንዴ? ህወሓት ሲገዙት ወይ ህወሓት ሲገዛ ሰይጣን እየተባለ ነው የገዛው።
አብይ ሲገዛም ሰይጣን ካልነው ሎጂካል ነው የሚሆነው ማለት ነው። ስለዚህ አብይ ሲገዛ ህወሓት መልአክ ነው ወይም ደግሞ ህወሓት ሲገዛ እየተቀያየረ መሆን አለበት ብዬ አላስብም። ስለዚህ ገዢ ነው፣ የሀገር መሪ ነው። የሀገር መሪ በሆነበት ደግሞ ትግራይን ጥቅሟ የሚያረጋግጥ እንደ ሌሎቹ ክልሎች ፍትሐዊ የሆነ ነገር እስኪገኝ ድረስ በሰላማዊ መንገድ ከአብይ ጋር መሰራት አለበት ብዬ ነው የማስበው። ስለዚህ ያለኝ እይታ ይሄ ነው። የኢራንና የአሜሪካ ሁኔታ ላይ አይ ቲንክ ኢትዮጵያ ኒውትራሊቲ ብትመርጥ ነው የሚሻለው ብዬ ነው የማስበው። ታንኪዩ። ቅድስትም ጸደይም ጥያቄ ያላቸው ምን ጥያቄ አለ? ሀያና ኖ ቅድስትም ጸደይም ጥያቄ ያላቸው ማህበረ ምዕመኑም የእነሱን ድምፅ መስማት ይፈልጋል። በጥቅሉ ግን ሶሪ ሚኪ ሰላም ብያለው። ኢንትረስቲንግ ፐርስፔክቲቭ ነው ያለ። ግን ሁለት ጥያቄ ማለት አንደኛው ሪማርክ አብይ በዩኤኢ ዙሪያ ኢራን ኒውትራሊቲ ቢመርጥ ይሻላል ብለ ነበር። ግን ሄዶ ሲጠይቀው ግን ሌላ ነገር እንደሚያመለክት ፈራሁኝ። በኋላ ግን ብለህ ዝም ብለህ ያለፍከው አለ። ኒውትራሊቲን እንዳልመረጠ ክሊር ነው። I don't know why you guys insist ኒውትራሊቲ ፓዝ ላይ እንደሆነ መርጧል። ሄዶ ሲጠይቀው ኒውትራሊቲን እንዳልመረጠ እናውቃለን። ግን ዋና ጥያቄ ወደ ሱዳን ልመልስህ። ዳጋሎን ሁለት አይነት ነገሮች ተነተንክ እና which is very interesting, it's true። ግን ስለዚህ ከቲፒኤልኤፍ ለመገላገል ሱዳን ውስጥ ያለውን ጄኖሳይድ ኢንዶርስ ማድረግ ይኖርብናል ማለት ነው። ቢካዝ አርኤስኤፍ ዓለም አቀፍ ህብረተሰብ በሞላ ልክ ትግራይ ላይ እንዳወገዘው ሱዳን ውስጥ አርኤስኤፍ ጄኖሳይድ ኮሚቴ እያደረገ እንደሆነ እናውቃለን። እና ለኢትዮጵያ ኦር ለቲፒኤልኤፍን ለመገላገል ስንል ሱዳን ውስጥ የሚደረገውን ጄኖሳይድ do we have to turn a blind eye to it? እንዴት ነው ይሄንን አንተ የምታልፈው? ይሄንን ስጠይቅህ አላቅህም። I'm just curious because ጥሩ አድርገህ ስለተነተንከው ነው። እና as someone who has survived ትግራይ ጄኖሳይድ ሱዳን ላይ ጄኖሳይድ ኮሚቴ እየተደረገ ነው ብለህ ታምናለህ ወይ? አመሰግናለሁ። ታንክ ዩ። አብይ ዩኤኢ ሂዶ ወይም የታመመ ሰው ወይም የሆነ አደጋ ላይ ያለ ሰው መጠየቁ የጦርነት አላያንስ አያመለክትም። በእኔ እምነት ይሄ ነው። ኒውትራሊቲ ማለት ያ ነው። ኒውትራሊቲ ማለት ምንድነው? በራስ መንገድ ትሄዳለህ በሚጠቅም መንገድ። ካልሆነ ግን ጠላት ነህ ወይም ኢራን ዩኤኢ ጠላት ነች ብሎ እስካላለ ድረስ ዩኤኢ ጋር ግንባር ፈጥሬ ያለሁኝ ስለዚህ የጦርነቱ አካል ሆናለሁኝ እስካላለ ድረስ አይ ቲንክ ይሄ አላያንስ ወይም ደግሞ ኒውትራሊቲ ሰበረው ማለት አይደለም። ኒውትራሊቲ ማለት አሁን ኢራንም መሄድ ይችላል። ዋይ ናት? ዩኤኢ ስለሄድ ካይኬድም ይባላል እንዴ? መንግስት ነው። ምንም ችግር ያለበት አይመስለኝም። መለስ እኮ ሁለቱንም የሚጫወት ኢራን አፍሪካ ውስጥ አንደኛ ኢንቨስት ያደረገችው ኢትዮጵያ ላይ ነው። ኤግዛክትሊ። ስፔሻሊ በዚህ አድሚኒስትሬሽን ነው ማለት ግንኙነት አላቸው። ኢራንና ኢትዮጵያ መንግስት አላቸው፣ በጣም ነው ያላቸው። ድሮንም ከዛ ነበር የሚገዛው አይደል እንዴ? መለስ እኮ እናውቃለን። ቻይና ነበረች አይደለ ትልቋ ኢንቨስተር። ግን መለስ ግሎባላይዜሽን ተቀብሎ ሊበራል ዲሞክራሲ ኦልሞስት እንደመቀበል አድርጎ ከአሜሪካ ጋርና ከአውሮፓ ዩኒየን አይደለ እንዴ ሲሰራ የነበረው። ዳሰት ይሄ ማለት ዲፕሎማሲ ያ ነው። ሁለቱም ማስኬድ ይቻላል። እኔ ታጋይ ነው ነበርኩኝ ብዬሻለሁኝ። ወደ አሜሪካ የመጣሁት በሚሊተሪ ትሬኒንግ ነው። የሚገርመው ከአሜሪካ በፊት ግን 1 ዓመት ቻይና ትሬኒንግ ወስጄ ነበረ። በሁለት ፓስፖርት ነበር የሄድኩት። የሚገርመው ወደ ቻይና በቻይና ወይም ለቻይና ብቻ የተሰራ ፓስፖርት ነበረ። ያ ፓስፖርት ድሮፕ አድርገው አሜሪካ ሴት ደግሞ ብላንክ እንትን ያለው አዲስ ፓስፖርት አውጥቶ ነው ወደ አሜሪካ ይላኩኝ። ካን ዩ ኢማጂን ዋት ምን እንደሆነ ገብቶሻል አይደል? ኢስትና ዌስት ሁለቱንም ክላሽ እንዳያደርጉ ሁለቱም ጋር ይጫወቱ ነበር እንደማለት ነው። በሚገርም መልኩ ደግሞ ቻይና መሄድ ነው ከሻቢያ ወታደሮች ጋር ነው፣ አሜሪካ መሄድኩት ከሻቢያ ወታደሮች ጋር ነው። ስለዚህ ሁለቱንም ማጫወት ይቻላል። ኢህአዴግ ያድርግ የነበረው ያ ነው፣ መለስም ያድርግ የነበረው ያ ነው። ከሁለቱም ጋር የሚጠቅምሽ ነገር ትወስጃለሽ፣ የሚጠቅማቸው ነገር ይወስዳሉ እንደማለት ነው። ፍሬ እንዳለችው ደግሞ ኢራን ታላቋ ኢንቨስተር ነች ብቻ ሳይሆን ድሮኖቹ ምናምኖቹ ከዛ አይደለ ምንጫቸው የሚሆነው። ስለዚህ ጥሩ ግንኙነት አለው። ኢራንም ጋር ሂዶ መምጣት ይችላል። ያ ስላደረገ ዩኤኢ ትጣላዋለች ማለት አይደለም ነው የኔ አባባል። ሌላው ወደ ሱዳን ያመጣሽው ነው ማለት እኔ ትግራዋይ ነኝ። ፕራይመርሊ ስለ ትግራይ ነው እንትን የምለው። ከዛ ባሻገር ግን አድማሳዊም ነኝ ብዬ አስባለሁኝ። ፍልስጤሞች ጋር የተፈጸመ ጄኖሳይድ እቋወመዋለሁኝ። ኢራን ራሷ
ለመከላከል የምታደርገው ጦርነት ደግፋለሁኝ። በሌላ አባባል ደግሞ ከዚህ ጋር የሚጻረር ራሻ ዩክሬን ጋር የምታደርገው ጦርነት ከራሻ ጋር ነኝ ፎር ሳም ዊርድ ሪዝን ዋይ ዌስተርኖች ጋንግ አፕ አድርገው ራሻን ኢንሰርክል ስለሚያደርጓት ሶ ጀስቲፋይድ ነች ብዬ ስለማስብ እንጂ ጤነኛ ስለሆነች አይደለም። በደርግ ጊዜም እሷ ነበረች ትግራይ ያስጨፈጨፈችው። አሁንም እንደዛ አይነት ችግር አለ። ዞሮ ግን የራሴ ሪዝንና ስታንድ አለኝ። ሶ እስራኤል የተቀደሰች ነኝ፣ እኔ ክርስቲያን ነኝ፣ ከእስራኤል የመጣ ነው አክሱም ነው ምናምን ብዬ እስራኤልን አልደግፍም። ምክንያቱም የምትሰራው ስራ የምትፈጽመው ጄኖሳይድ ህፃናትን እየገደለች እየረሸነች ከተማ በሙሉ ፍላት አድርጋ የምታደርገው ኤክስፓንሽን ከኛም ጋር ይያዛል እንደማለት ነው አይደለ? እስራኤል እንደዛ ካደረገች አብይ ትግራይ ታረጋውን ኤክስፓንሽን የምደግፍ ከሆነ አልደግፍም። ራሻ የምታደርገውን ኖ የራሻ ኤክስፓንሽን አይደለም ፍሪ እንዳይቀላቀልብን እንጂ የራሻ ዲፌንሲቭ ነው። እሺ ምዕራባዎች ናቸው እንዴ ኮንትሮል ማድረግ ትፈልጋለች ዩክሬን። ኖ አይደለም። ቆይ ልነግርሽ ነው። ጀነሰሱ ምን መሰለሽ ወደ ጦርነት የገቡበት ምክንያት እንትን ኔቶ እንዳጋ ወደ እንዴ ና it's the same thing ያው ግን ቀጥልሽ ትግራይ ማይኖሪቲ ለማለት አድርጌ ማስበዋለሁ ሳምታይምስ። ምክንያቱም ዩክሬኖች ኢስት ዩክሬን ውስጥ ያሉት የራሻ ተናጋሪዎችን ጭራሽ ሊጨርሷቸው ሊጨፈልቋቸው ሁሉም ነበር ያሰቡት። ሶ ራሻ ዲፌንሲቭ ሆና መምጣቷ ናቹራል አላያንሱ ኤርትራ እኛን ለማዳን ብትመጣ ኑሮ ነበር ማች የሚያደርገው ብዬ ስለማስብ በዛ ነው ጀስቲፋይ የማደርገው። ወደ ሱዳን ስንሄድ ግን ኦፍኮርስ ምንድነው ይሄ ዳጋሎ ድርጅት ጄኖሳይድ ፈጽሟል እና ማለት ማን ነው ጀስቲፋይስ የሚያደርገው ነው? የትኛቸው ናቸው የሚፈጽሙት? ዳጋሎ ነው? ቡርሃን ነው? አይፈጽሙም። ሁሉ አንድ ነገር የሚያሸንፍ ድርጅት እንደማይከሰስ እና ጸዲ በደንብ የገባቸው አይመስለኝም። ሆሎኮስት የእስራኤል የተባለው ጀርመን ስለተሸነፈች ነው። ባትሸነፍ ኖሮ ዊውድና ሲኤኒ እያለቀሱ ይኖራሉ። ምን መሰለሽ ፍሬ ሚኪ የእስራኤልን በደንብ አድርገህ ተንትነኸው ወደ ሱዳን ስትገባ ሄዚቴት ምታረገው ለትግራይ ኢንትረስት ብለህ ነው። ቆይ ገና ነኝ አልጨረስኩም። ባይደወይ የሱዳኑን ጀመርኩ እንጂ አልጨረስኩትም። ሱዳን ውስጥ እኔ ፍላትን የሆነ ከተማ አላቅም። አይደል ነው እንዴት ነው ማለት ከእስራኤል ጋር እንዴት ሊወዳደር እንደሚችል አላቅም። እስራኤል ሌላ ሀገር ወራ ነው ያጠፋችው። ሱዳን ውስጥ የእርስ በርስ ጦርነት ነው ያለው። ብልጽግና እየሰራን እኮ ነው። ሰው ጄኖሳይድ ፈጽሞብናል ብለናል አይደለም? ግን ምን አማራጭ አለን ነው። መለስም ጄኖሳይድ ፈጽሞብናል የሚል ኦሮሞ አለ። ስለዚህ ምንድነው አማራጩ ነው? አብረሽ መስራትና ነገሮች ማዳን ትቻለሽ። የሱዳን የእርስ በርስ ጦርነት ያመጣው የቅን በቀል ጄኖሳይድ ሊኖር ይችላል። ያ በትክክል ማናቸውም ያድርጉት ወነጅነዋለሁ፣ ማነው እቃወመዋለሁ። ትክክል ነሽ። ስለተቃወምኩት ግን ያ ድርጅት መጥፋት አለበት ልል አልችልም። ምን ሩቅ አስኬደሽ ትግራይን የጨፈጨፈ ሻዕቢያ ያለልሽ አይደል እንዴ? ጽምዶ ተፈጥሮ እኮ እየተደነሰ ነው። እንዴት ነው ይሄንን የምታጣጥሚው? አንቺ ስለ ሱዳኖች ስታስቢ ትግራይን የጨፈጨፈ ሻዕቢያ ከተቀበልሽ ዳብል ስታንዳርድ ነው አይደል እንዴ? የመጀመሪያ መሆን ያለበት 1 ሚሊዮን ትግራይ እኔ 1 ሚሊዮን ሱዳን የሞተ አላቅም። 1000 ከሞተም እንደዛ የተባለ አላቅም። ኦፍኮርስ እንደፈጸመ ተኩሰው ሲገድሉ ምናምን አይተናል። ይሄ በደርግም ጊዜ ተደርጓል፣ በኢህአዴግ ጊዜም ተደርጓል፣ በአብይ ጊዜም ተደርጓል፣ በየትም ይደረጋል። አንድ ሀገር ውስጥ ናቸው። ግን ገዳይ ሟችም አንድ ሀገር እስከሆኑ ድረስ ኦፍኮርስ ወደ ሶሉሽን መምጣት አለባቸው። ኢዝ ስቱፒዲቲ የሁለቱም የቡርሃንም የዳጋሎ ልክ የህወሓትም የሻዕቢያም የህልውና ጉዳይ እንጂ የህዝብ ጥያቄ ኑሯቸው አይደለም። ስለዚህ የሁለቱም ስህተት ነው፣ የሁለቱም ግጭት ነው፣ የሁለቱም የስልጣን ፍላጎት ነው ለዚህ ደረጃ የዳረጋት ሱዳን ብዬ ነው የማስበው። የፕሮክሲ ዋር እንዲፈጠር የተደረገው ዩኤንና ሳውዲም በሁለቱም አማካኝነት የሚዋጉት ስልጣን ውስጥ በሚፈልጉት ወርቅና በሚፈልጉት ሪሶርስ ነው። ለዚህ የከፈቱት ሁለቱም ወንጀለኞች ናቸው። ትግራይ ውስጥ ለተፈጸመው ጄኖሳይድ በሻዕቢያና በብልጽግና ነው ብዬ ባምንም ፕራይመሪሊ ተጠያቂ ቢሆኑም ኢንኤብለሩ የዛ አካል ሆኖ የተጫወተው ህወሓትም ተጠያቂ ነው ብዬ ነው የማምነው። ዩኤን እና አሜሪካም እንደዛ ነው ያዙት አይደለ? አራቱም ተጠያቂ ያደርጋሉ። ብልጽግና፣ ሻዕቢያ፣ ወያኔ፣ የአማራ ምልሻ ይላል። አራቱም ተጠያቂ ናቸው። አራቱም መሰቀል አለባቸው እንደዛ ከሆነ
መሰራት ካለበት ግን ስለዚህ ጆኖሳይድ ስለተፈጸመ ተብሎ ደግሞ ስታክ አታደርጊም፣ ሌላ ጆኖሳይድን አታመጭም ነው። ዳጋሎ ጆኖሳይድ ስለፈጸመ መጥፋት አለበት ብዬ አላስብም። ሱዳን ውስጥ ሶሉሽን መምጣት አለበት፣ ትክክል ነው። ምክንያቱም ሃፍ ኦፍ ዲ አርሚ ነው ያደመው። እንደዛ ተብሎ ሊቀጥል አይችልም፣ ቡርሃንም መቀጠል አይችልም ነው። እኔ አላወገዝኩም አይደለም፣ ዲፋይንድ የሆነ ዓለም ያወገዘው ወይም ደግሞ ልክ እንደ ትግራይ 1 ሚሊዮን ተብሎ የተባለ ነገር ስለሌለ አንድም ሰው ቢሆን ግን እኔ በዳጋሎ ብቻ ሳይሆን በማንም በአብይም በህወሓትም በማንም ሰው መገደል የለበትም ብዬ ነው የማስበው። ወንጀል ነው ብዬ ነው የማስበው። ከጂኦፖለቲክስ አንጻር ሳየው ህወሓትን መጥፋት ስላለበት ዳጋሎን እንደግፍ አላልኩም። ባይደወይ ምን ህወሓት ለማጥፋት አብይ ይበቃል። ለምንድን ነው ዳጋሎ የሚመጣው? ለምንድን ነው ቡርሃን የሚመጣው? ራሳቸው ማንሳት የማይችሉ አይሲዩ ላይ ያሉ እንደ ሀገር በመፍረስ ላይ ያለ ሱዳን ማንንም ሊያድን አይችልም። መጀመሪያ መዳን ያለበት ራሱ ነው። ስለዚህ ትግራይ መዳን ያለባት በራሷ እንጂ በማንም ታዝላ አይደለም። ከአብይ ጋር ታዝሎ ከመጣ ኢሳያስ አሁን ደግሞ ከህወሓት ጋር ታዝሎ ከመጣ ሁለቱም ኤጀንት ናቸው። ሀገራቸው ክህደው የሀገራቸው ህዝብ የሚያስጨርሱ ናቸው ብዬ ስለማምን ነው። ከዛ ውጭ ግን ህወሓት መጥፋት ስላለባት ዳጋሎ ወደፊት መምጣት አለበት አላልኩም። የሱዳን ሶሉሽን ነው ብዬ አስባለሁ። ከጂኦፖለቲክስ አንጻር ሳነጻጽረው ግን አብይ ዳጋሎ ጋር ነው፣ ሻዕቢያ ደግሞ ቡርሃን ጋር ነው። እንደዛ ከሆነ እንዳልሽው አንድ ለአንድ ናቸው አይደል እንዴ? ዳጋሎ ሱዳን ውስጥ ጆኖሳይድ ከፈጸመው ይልቅ ትግራይ ውስጥ ጆኖሳይድ የፈጸመው ሻዕቢያ እንዲጠፋ ስለምፈልግ ነው እንደዛ ያልኩሽ። ስለዚህ ከዛ አንጻር ነው ክሊር ኮንክ። ቴንክ ዩ ሚኪ ስለመለስክልኝ አመሰግናለሁ። ያን የውጭ ግንኙነቶች ዲፕሎማሲውን እናየው ቀደም ሲል ኢህአዴግ ሲያደርገው እንደነበረው አሁን ያለው መንግስት የቀጠለበት ሁኔታ እንዳለ ነው የምናየው። ከኢህአዴግ በተለየ ሁኔታ የምናገኘው ይሄኛው በተለይ ከአረብ ሀገሮች ጋር የነበረንን ግንኙነት በደንብ ጠበቅ አድርጎ የሄደበትና በደንብ እጅ ለእጅ ተያይዞ የመስራት ነገሮችን ይዞ መጥቷል። ከዛ ውጭ ግን የኢትዮጵያ ከውጭ ሀገራት ጋር ያላት ግንኙነት ሁልጊዜ ሳይድ ይዛ አታውቅም። ጠበቅ ያሉ ጉዳዮች ሲመጡ በመቅረት ወይም ድምጽ ባለመስጠት የምትታወቅ ነች። መሀል ላይ ሆና ነው ሁልጊዜ የሄደች ያለችው። ይሄ አሁንም የቀጠለበት ሁኔታ ነው ያለውና እዚህ የነ አሜሪካና የነ ኢራን የሚያደርጓቸው ጦርነቶች ላይ ኢትዮጵያ የራሷን ፖለቲካ ልትሰራ ትችላለች፣ ድጋፏ ልትገልጽ ትችላለች፣ አንዳንድ ነገሮች ላይ በጋራ ልትሰራ ትችላለች። ግን እንደዚህ የሆነ ቡድን አባል ነኝ ከሆነ ጋር ነው የቆምኩት የሚል አሳይታ አታውቅም። ስለዚህ ከኢራንም ጋር ያላት በጣም ዘርፈ ብዙ ግንኙነቶች አሏት። ድሮንን ጨምሮ ሌሎች የጋራ ስምምነቶችና ስራዎች እየሰሩ እንደሆነ እናውቃለንና እዛ አካባቢ የሚፈጠረው ነገር ኢትዮጵያን ዳር የሚያስይዛት አይደለም። እስካሁንም የምናየው ነገር እሱ አይደለም። ነገር ግን በሌላኛው አቅም ደግሞ ያለውን ቀጠናው ላይም ጭምር የበለጠ የፖለቲካውን የበላይነት ከያዙት ከነ አሜሪካና እስራኤል ጋራ አሁን በጣም በሚገርም ሁኔታ እየሰራች ያለችባቸው ሁኔታዎች አሉ። የነ አሜሪካንና የነ ኢራን ጦርነት ከመምጣቱ በፊት እዚህ በተለይ ሱዳን የአፍሪካ ቀንድ አካባቢ ላይ ያለው የአጠቃላይ የፖለቲካ እንቅስቃሴ በላር ቡርሃን የተሻለ ነበረ እና በጣም ብዙ አሰላለፎችን ወደፊት ያየንበት ነበር። በተለይ ከአልቡርሃን ጋራ ሳውዲ አረቢያም ቱርክም ራሷ ኢራንም ግብፅም በደንብ ድጋፍ ይሰጡት የነበረና ከተወሰነ እንቅስቃሴዎች በኋላ የጦር የበላይነቱን የሚወሰደባቸው ሁኔታዎች ነበሩ። እዚህ ውስጥ ኤርትራ ገብታ ነበረ። ኤርትራ በወታደርም ሌሎች ስልጠናዎችንም በመስጠት በፊት ለፊት ድጋፍ ስታደርግ ነው የቆየችው። የኛዎቹ ጋር ያሉት ደግሞ ህወሓትና አሁን አፋብን እዚሁ ውስጥ ገብተው እየተንቀሳቀሱ ያሉባቸው ሁኔታዎች ነው የነበረው። አርኤስኤፍ ቀስ ብሎ ተረጋግቶ እንደገና በደንብ አጢኖ ራሱን አዘጋጅቶ የተመለሰ ይመስለኛል። አንደኛ ምንም እንኳን ሌሎች ሀገሮች ለምሳሌ ዩኤኢ ትሰጥ ነበረ፣ መሳሪያ ድጋፍ ታደርግ ነበርና ሌሎች ነገሮችን ታደርግ ነበረ። መሳሪያ ስላለህ ብቻ እንደማታሸንፍ በደንብ የገባው ይመስለኛል አርኤስኤፍ እና እንደገና ተመልሶ አርኤስኤፍ ሲባል አንድ ቡድን ብቻ የሆነ ትንሽዬ ቁጥር ያለው ምናምን ብቻ አይደለም። ውስጡ ላይ ጎሳዎች አሉ። እነዛን ጎሳዎች እንደገና አሳምኖ አሰባስቦ
አሁን እየተዋጋ ያለሁትኝ ይሄ በቃ ጽንፈኝነትን ነው የሚል ካታጎሪ ሰጥቶ ከዛ ደግሞ ከና አሜሪካ ጋር የሚስማማ የፖለቲካ እንቅስቃሴ ወደ ማድረግ የተመለሰባቸውና በተለይ አሁን ሰሞኑን ባሉት እንቅስቃሴዎች በደንብ እየገፋ የመጣበት የአልቡርሃንን ጦር በብዙ ቦታዎች ላይ ያስለቀቀ የመጣበትና እንደውም አሁን የኤርትራም ህወሓትም የሚንቀሳቀሱባቸውን የኢትዮጵያ ድንበር አካባቢ የሚባሉ አካባቢዎችን እየገፋ እየመጣ ያለበት ሁኔታ እንዳለ በደንብ ነው የሚያሳየው። እንግዲህ ይታወቃል የኢትዮጵያ መንግስት ከአርኤስኤፍ ጋር ጥሩ የሆነ ግንኙነት እንዳለው ይታወቃል። የፖለቲካ አሰላለፉም እሱ ነው። ስለዚህ አርኤስኤፍ እየገፋ ሲሄድ ብዙ ቦታዎችን እየተቆጣጠረ ሲሄድ ህወሓት ሱዳን ውስጥ ያስቀመጠውን አርሚ 7 አደጋ ላይ ይወድቃል። እንደገና ህወሓት ያላትን አቅም ይዛ ሄዳ እዛ ትዋጋለች ወይ? ራሱ የኤርትራ መንግስትስ ገብቶ እንደገና ውጊያ ያካሂዳሉ የሚለው ነገር በደንብ እንትን የሚባል ነው። ምክንያቱም ሳውዲ አረቢያ አሁን ሙሉ ለሙሉ ወጣች፣ የተጀመሩትንም ነገሮችንም አቋረጠች፣ በይፋም አለመስራቷን ገልጻለች። ኢቭን መሳሪያ ጭምር ለማግኘት የተቸገሩባቸው ሁኔታዎች አሉ። ያው እነ ቱርክም ግብፅም ያው ኢራንም ያለችበት የራሷ ችግር ስላላት ሁሉም ወደኋላ የማፈግፈግና ብቻቸውን የመቅረት አይነት ነገሮች ነው ይዞ የመጣው። ከዛ ደግሞ ትልቅ ለአርኤስኤፍ ትልቅ አቅም ሊሆነው የሚችለው የሙስሊም ብራዘርስን በአሸባሪነትና አሜሪካ ፈርጀውለታል። ስለዚህ የቀጠናው የበላይነት እየወሰደ ያለው ከታጣቂው ቡድን ይልቅ መንግስት የበላይነት እየወሰደ እንዳለ ይሰማኛል እኔ። ምክንያቱም አሰላለፉም ከና አሜሪካን ጋር ስለሆነ አሁን ያለው አጠቃላይ እዛ አካባቢ ላይ ባለው እንቅስቃሴ እስራኤልም ሆነች አሜሪካ የበላይነቱን ይዘው ነው እየቀጠሉ ያሉት። ስለዚህ እኔም በሚኪ ሀሳብ ነው የምስማማው ለማለት ነው ፍርዬ።